ወንድና ሴት አድርጎ ፈጠራቸው ባረካቸው ስማቸውንም በፈጠረበት ምን ቀን አዳም ብሎ ጠራቸው። አምላክ ሰውን ለምንድን ነው የፈጠረው? ማይንዲው ሰው ነው እያልን ያለ ነው እንጂ አምላክ መንፈስን ለምን ፈጠረው አይደለም የምንለው። አምላክ ሰውን ለምን ፈጠረው የሚለውን ነገር ማየት ይኖርብናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እንደ መልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችንና የሰማይ ወፎችን እንስሳትን ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ያድርጉ? ይግዙ ይላል ማለት ነው። ይግዙ ይላል። ስለዚህ ሰውን እግዚአብሔር በምንድን ነው የፈጠረው? በመልኩ ነው የፈጠረው። አሁን እግዚአብሔር እዚህ ጋር ማንን የፈጠረው ከተባለ ሰውን ነው የፈጠረው። መንፈስን አይልም፣ የሰውን መንፈስ አይልም፣ ሰውን ነው የፈጠረው። ስለዚህ ኦሪት ዘፍጥረት ምዕራፍ 1 ላይ መጽሐፉ የሚነግረን ስለምንድን ነው ከተባለ ስለ ሰው ነው የሚነግረን። ስለ ሰው ነው የሚነግረን። ሰውን ምናድርግ? ሰውን እንፍጠር አለ ማለት ነው። ሰውን እንፍጠር አለ። አሁን እዚህ ጋር ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰውን ፈጥሯል ወይ ከተባለ እዚህ ጋር እግዚአብሔር ሰውን አልፈጠረም። እዚህ ጋር እንፍጠር ነው የሚለው። የሥላሴን ምክር እናያለን። የሥላሴን ምክር ወይም የሥላሴን የትሪኒቲን ካውንስል እናያለን ማለት ነው። ያው እኛ እግዚአብሔር ሲል ሥላሴ ብለን ስለምንረዳው የሥላሴን ካውንስል የትሪኒቲን ምክር እናያለን። ምክር ሐሳባቸው ምንድን ነው? ሰውን በመልካችን እንደ ምሳሌያችን እንፍጠር። መልክና ምሳሌ አንድ አይነት ነው። እሺ፣ የአንድ ሳንቲም ሁለት ገጽታ ነው። ያን ምንም የተለየ ነገር የለውም። አንድ አይነት ሐሳቦች ናቸው። በመልካችን እንደ ምሳሌያችን እናደርጋለን እንፍጠራለን። ለምንድን ነው የሚፈጥረው እግዚአብሔር ሰውን ከተባለ የባሕር ዓሦችን የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ያድርግ? ይግዙ፣ እንዲገዛ ነው እግዚአብሔር ሰውን የፈጠረው። ይህን ከተናገረ በኋላ ቁጥር 27 ላይ እንደዚህ ይላል፣ እግዚአብሔርም ሰውን በመልኩ ፈጠረ። አያችሁ፣ አሁን እዚህ ጋር በመልኩና በምሳሌው አይልም፣ በመልኩ ነው የሚለው። ለምን ካላችሁ ተመሳሳይ ነገር ነው። መልክና ምሳሌ ተመሳሳይ ነገር ነው። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም ምን መልክ ፈጠሩ ይላል። ስለዚህ ቁጥር 26 ላይ ምን ነበር ያየነው? ካውንስሉን ያየነው፣ የሥላሴን ምክር ሐሳብን ያየነው። ቁጥር 27 ላይ ደግሞ ድርጊቱን እናያለን ማለት ነው። ስለዚህ ሰው እዚህ ጋር ተፈጥሯል። ቁጥር 27 ላይ ተፈጥሯል። በእግዚአብሔር መልክ ፈጠረው ይልና እንዴት አድርጎ ፈጠረው? ወንድና ሴት አድርጎ ፈጠራቸው። ስለዚህ የሚያወራው ስለምንድን ነው? ስለ ሰው ነው። ስለ መንፈስ አያወራም። መንፈስ ጾታ የለውም። እሺ፣ መንፈስ ጾታ የለውም። አሁን ጾታ አለው የሚሉ ሰዎች መጥተዋልና ጾታ ካለው መንፈስ ራሳችሁን ጠብቁ። በነገራችን ላይ ምን ሊያደርጋችሁ እንደሚችል ስለማታውቁ ጾታ ካለው መንፈስ ራሳችሁን ጠብቁ። ጾታ መንፈስ የለውም። እግዚአብሔር ለሰው ጾታ የሰጠው ለምንድን ነው? እንዲባዛ ነው። መንፈስ አይባዛም። እና ለዚህ ነው ቅድም እንዳልኳችሁ የጋራ የሆነ አንደርስታንዲንግ ያስፈልገናል። እኔ ተነስቼ እዚህ ጋር ያለው መንፈስ ነው እየተርጉሜ ከዛ መንፈስ ወንድና ሴት ነው ማለት አልችልም። በቃ አያስኬድም። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። አሁን በመልኩ ፈጠረ ምን ማለት ነው? በመልኩ ፈጠረ ሲባል ምን ማለት ነው? ራሱ ባይብሉ ይፍታል። ዘፍጥረት ምዕራፍ 1 ላይ በጣም ኢዚ በሆነ መንገድ አንድ ነገር ላሳያችሁ። ያው ዋናው ቶፒክ እሱ አይሆንም፣ ግን ሰሞነኛ ርዕስ ስለሆነ ላሳያችሁ። መልክ ምንድን ነው? ኢሜጅ ምንድን ነው? እሺ ምን ይላል? እግዚአብሔር ሰውን በመልኩ ፈጠረ አይደል? በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። በእንግሊዝኛው ደግሞ ኪንግ ጄምስ ቨርዥን so God created man in his own image in the image of God created he him ይላል። ስለዚህ ኢሜጅ ምን ማለት ነው ከተባለ አሁን ዘመኑ በጣም ተራቋል። በቀላሉ ማየት እንችላለን የዕብራይስጡን ሐሳብ ማለት ነው። እዚህ ጋር ኢሜጅ ምን ይታያችኋል አይደል? ኢሜጅ ምን ይታያችኋል? 67 54 ሚል አለ እዚህ ጋር። እሱን እንነካለን ማለት ነው። እሱን ስንነካ የዕብራይስጡን ሐሳብ ያመጣልና ትርጉሙንም ይሰጠናል ማለት ነው። የተለያዩ ትርጉሞች ሊኖሩት ይችላሉ ይላል።
እዚህ ጋር እንደምታዩት ሼድ ይላል፣ ኢሉዥን፣ ሪዘምብላንስ ምናምን ይላል። እዚህ ጋራ ካለው ሐሳብ ጋራ አይድልም ሊሆን ይችላል። እዚህ ጋራ ካለው ዘፍጥረት ምዕራፍ 1 ላይ ካለው ሐሳብ ጋራ የቱ ነው አውዱን የሚጠብቀው ትርጓሜ ከተባለ ይኸው ሪፕሬዘንታቲቭ ማለት ነው። ሌላ ነገር የለውም። ሪፕሬዘንታቲቭ ማለት ነው። ሪፕሬዘንታቲቭ ምን ማለት ነው? ተወካይ ማለት ነው። ወኪል ማለት ነው። ምንም ፊዚክስ ኬሚስትሪ አያስፈልገውም። ሪፕሬዘንታቲቭ ነው። መልክ ማለት እግዚአብሔር በሰው በመልኩ ፈጠረው ማለት እግዚአብሔር ምን አድርጎታል? ሰውን የሱ ወኪል አድርጎታል። የት? ምድር ላይ። እግዚአብሔር ምድር ላይ ፊዚካሊ አይንቀሳቀስም ማለት። ስለዚህ ምን አደረገ? እግዚአብሔር ሰውን የሱ ወኪል አድርጎ አስቀመጠው ማለት ነው። አሁን እዚህ ጋር እንደምታዩት አይድል የሚል ቃል አለ አይደል? ለምሳሌ ጣዖታቶች ይሰራሉ። ጣዖት ሲሰራ ምንድነው የሚደረገው ከተባለ ለምሳሌ በሰው መልክ ጣዖት ይሰራል አይደል? ስለዚህ ያን ጣዖት ስታዩ ምንድነው የምታዩት? የሆነ የሰው መልክ ታያላችሁ። ጌታም የተናገረው ነገር አለ አይደል? ግብር መክፈል ይገባል ወይ ብሎ ሲጠይቁት ዲናሩን ጠየቃቸው። ከዛ እዚህ ጋር የማን መልክ አለ አላቸው። በቃ አያችሁ። ስለዚህ ሳንቲሙ ላይ ያለው መልክ ሪፕሬዘንት ያደርጋል ማለት ነው። ስለዚህ እዚህ ጋር መልክ ማለት ተመልከቱ፣ ሪፕሬዘንታቲቭ ወኪል ማለት ነው። ወኪል ተወካይ ማለት ነው። ስለዚህ እግዚአብሔር ሰውን ምን አድርጎታል? ወኪሉ አድርጎ በምድር ላይ ፈጥሮታል። ምን እንዲያደርግ? እንዲገዛ ማለት ነው። እንዲገዛ። ስለዚህ የሚገዛው ደግሞ ማን ነው ከተባለ ወንድም ሴትም ገዢዎች ናቸው። ወንድም ሴትም ምንድናቸው? ገዢዎች ናቸው። ለምን? ወንድም ሴትም በእግዚአብሔር መልክ ነው የተፈጠሩት። ወንድም ሴትም በእግዚአብሔር ነው መልክ የተፈጠሩት። ስለዚህ ወንድና ሴት ምድርን ይገዛሉ ማለት ነው። ይሄ ነው የእግዚአብሔር ኦሪጂናል የሆነ ያልተበላሸው ፕላኑ ይሄ ነው እንጂ እኔ መንፈሴ ነው እግዚአብሔር የሚመስለው ምናምን ቁርጥ እሱ ነኝ 100% ከሱ ወጥቻለሁ የሱ የሆነው እኔ ጋር አለ ምናምን ያቆም ሙሳ ያቆም እንደዚህ አይነት ትምህርት የለም። ዘፍጥረት ላይ የለም፣ የትም የለም። ጋቢቶ ሁሉ አሪፍ ነው። ይሄ ነው ሐሳቡ። በቃ ሐሳቡ ይሄ ነው። ስለዚህ ወንድና ሴት አድርጎ እግዚአብሔር ምን አደረጋቸው? ፈጠራቸው ይለናል ማለት ነው። በማን መልክ? በእግዚአብሔር መልክ። ስለዚህ ወንድና ሴት በአንድ ቀን ነው የተፈጠሩት፣ በተለያየ ቀን አልተፈጠሩም። ወንድና ሴት በአንድ ቀን ነው የተፈጠሩት። እግዚአብሔር ሰማይና ምድርን ፈጥሮ ለመጨረስ ስንት ጊዜ ነው የፈጀበት? 6 ቀን። በሰባተኛው ቀን ምን አደረገ? አረፈ። ስለዚህ እሱ ካረፈ በኋላ አይደለችም ሴት የመጣችው፣ ኦልሬዲ ጨርሷል። እግዚአብሔር ፈጥሯታል። ዘፍጥረት ምዕራፍ 2 ላይ ምንድነው የሚናገረው ከተባለ ዝርዝር ሐሳቡ ነው የሚናገር። ይህ የተፈጠረውን ሰው እንዴት ነው የተፈጠረው የሚለውን ዝርዝር ሐሳቡ እንደዚህ አድርጎ ፈጠረው የሚለው ዘፍጥረት ምዕራፍ 2 ላይ ምን ያደርጋል? ዝርዝር ሐሳቡን ይናገራል ማለት ነው። ዝርዝሩን ሐሳቡን ይናገራል። ለምሳሌ ይህን ስክሪፕቶ ገዛው እላችኋለሁ አይደል? ወይም ደግሞ ይህን ስክሪፕቶ አዘጋጀው እላችኋለሁ። የመጀመሪያው ሴንቲሜንት ምንድነው? ይህን ስክሪፕቶ ገዛው ወይም አዘጋጀው። ከዛ እንዴት ነው ይህን ስክሪፕቶ ያዘጋጀው ከተባልኩ ይህን ስክሪፕቶ ነው የሰራሁት መጀመሪያ እንትን አደረኩት፣ ከዛ እንዲያደረኩት ቀለሙን አዘጋጀው ምናምን እያልኩ እናገራችኋለሁ። ልክ እንደዛ ነው። ዘፍጥረት ምዕራፍ 1 ላይ ጥቅልል የሆነን ሐሳብ እናገኛለን። ምዕራፍ 2 ላይ ደግሞ ዝርዝር ሐሳቡን እናገኛለን እንጂ ወንድና ሴት ዘ ሴም ዴይ ነው የተፈጠሩት። ይሄው ዘፍጥረት ምዕራፍ 5 ቁጥር 2 ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውንም በፈጠረበት ምን ቀን አዳም ብሎ ጠራቸው። ቀናት አይደለም፣ ቀን ዘ ሴም ዴይ። ስለዚህ ማን ብሎ ጠራቸው? አዳም ብሎ ጠራቸው። እግዚአብሔር ወንዱንምና ሴቱንም አዳም ብሎ ነው የሚጠራው። ወንዱንም እና ሴቱንም አዳም ብሎ ነው እግዚአብሔር የሚጠራው ማለት ነው። ሔዋን ምናምን የሚለው እንግዲህ ለሴቷ በኋላ ላይ አዳም የሰጣት ስም ነው፣ ወንድዩ የሰጠው ስም ነው። እግዚአብሔር ግን ሁለቱም ማን ብሎ ነው የሚያውቃቸው? አዳም ብሎ ነው የሚያውቃቸው ማለት ነው። አዳም ብሎ ነው የሚያውቃቸው። ስለዚህ ዘ ሴም ዴይ ወንድና ሴት ምን ተደርጓል? ተፈጥሯል። ወንድና ሴት ተፈጥሯል ማለት ነው። ወንድና ሴት ተፈጥሯል። ከዛ በኋላ ከተፈጠሩ በኋላ እግዚአብሔር ለወንዱ የሰጠው ኃላፊነት ምን ነበር የሚለውን ደግሞ ማየት ይኖርብናል። አሁን በተለይ ዘፍጥረት ምዕራፍ 1 እና ምዕራፍ 2
የእግዚአብሔርን ትክክለኛ የሆነ ዓላማ የምንረዳበት መጽሐፍ ነው። ለምን ውድቀት እዚህ ውስጥ የለም። ውድቀት የመጣው ከዘፍጥረት ምዕራፍ 3 በኋላ ነው። ስለዚህ ከዘፍጥረት ምዕራፍ 3 በኋላ ብዙ ነገሮች ምን ተብሏል? ተበላሽተዋል። ብዙ ነገሮች ተበላሽተዋል። ስለዚህ የእግዚአብሔር ትክክለኛ ፐርፐዙ ለወንድ ልጅ ምንድን ነው ከተባለ ዘፍጥረት ምዕራፍ 2 ላይ ከቁጥር 15 ጀምሮ እንዲህ ብሎ ይነግረናል። አራተኛውንም ወንዝ ኤፍራጥስ ነው ይላል። ከዛ በኋላ እሺ እግዚአብሔር አምላክም ሰውን ወስዶ ተመልከቱ፣ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። በኤደን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም። ለምንድን ነው ሰው ብቻውን ይሆን ዘንድ መልካም አይደለም እግዚአብሔር ያለው? ለምን ከተባለ ሁለቱ የተፈጠሩት ዘሴም ዴ ነው ብያቸዋለሁ አይደል? ግን በቅድመ ተከተል ካየነው ወንዱ ቀድሞ ተፈጥሯል። በቅድመ ተከተል ካየነው ወንዱ አስቀድሞ ተፈጥሯል። ቀኑስ ዘሴም ዴ ነው ማለት ነው። ለምሳሌ አሁን እዚህ መጀመሪያ ውቤ ነበረች፣ ከዛ በኋላ እኔ የመጣው፣ ከኔ በኋላ ማን ነው የመጣው? ለምሳሌ ኤልሳ ነች። እሺ ኤልሳ የተለያየ ቀን ነው እንዴ? አይደለም፣ ዘሴም ዴ ነው። እንደዛ ማለት ነው። የተለያየ ቀን አይደለም፣ ዘሴም ዴ ነው። ስለዚህ በቅድመ ተከተል ደረጃ ስናየው ወንዱ ቀድሞ መጥቷል፣ ከዛ በኋላ ሴቷ መጥታለች ማለት ነው። ቀኑ ግን አይለያይም። በስድስተኛው ቀን ነው ወንድም ሴትም የተፈጠረው። እግዚአብሔር በሰባተኛው ቀን አርፏል ነው የሚለን። እግዚአብሔር ያን ያረፈ እስካሁን እንዳረፈ ነው። ምን ማለት ነው? እግዚአብሔር አረፈ ማለት ጨረሰ ነው። በነገራችን ላይ ፈጥሮ የጨረሰው የዛን ጊዜ ነው። አሁን እግዚአብሔር ይሰራል ነው የሚባለው፣ ይፈጥራል አይደለም። እግዚአብሔር አሁን ይሰራል። ፈጥሮ ኦልሬዲ እኮ ጨርሷል። ኢየሱስ ሲናገር ትዝ ይላችኋል። አባቴ እስከዛሬ ይሰራል እኔም እሰራለሁ ነው ያለው። ይፈጥራል አይደለም ያለው። ፈጥሮ የጨረሰው እግዚአብሔር ያኔ ነው። 6 ቀን ፈጥሮ ጨርሷል። በሰባተኛው ቀን ምን አድርጓል? እግዚአብሔር አርፏል ማለት ነው። ስለዚህ ካረፈ በኋላ አይደለም ሴት ልጅ የመጣችው። በስድስተኛው ቀን ሁለቱም ተፈጥሯል። ግን በቅድመ ተከተል ካየነው በዘሴም ዴይ ላይ ወንዱ ቀድሞ ምን ብሏል? መጥቷል። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም ሲል እዚህ ጋራ ወንዱ ብቻውን ነው ማለት ነው። ለዛ ነው ሌላ ሰው የለም ማለት ነው። በጣም ውስብስብ አታርጉት። እሺን ራሱ ስተረጉሙ አንዳንድ በጣም ውስብስብ ያደርገዋል። በቃ እዚህ ጋር ሰው ነበር ወይ? አልነበረም። ስለዚህ ብቻውን ይሆን ዘንድ መልካም አይደለም ይላል ማለት ነው። ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ይላል። የሚመቸውን ምን ረዳት እንፍጠርለት በማለት ተናግሯል። ስለዚህ ከዚህ ውስጥ የሆነ ፕሪንሲፕል እናውጣ። ዘፍጥረት ምዕራፍ 2 ላይ ከቁጥር 15 እስከ 18 ባለው ላይ እግዚአብሔር ለወንድ ልጅ የሰጠው ኃላፊነት ምንድነው? መህሩ ምንድነው? ፕሪንሲፕሉ ምንድነው የሚለው እናውጣ። በተለይ ወንዶች ስሙኝ፣ ሴቶችን አይመለከትም። ወንዶች ስሙኝ። የመጀመሪያው ነገር እግዚአብሔር ገነትን ነው የሰጠው አይደል? ገነት የምትባል ሴትን አይደለም፣ ገነትን ሰጠው። ምን ማለት ነው? ገነት ስንል የጌታ ህልውና ያለበት ማለት ነው አይደል? የጌታ ህልውና ያለበት እሱ ነው የመጀመሪያው ነገር። ስለዚህ ገነት ሲያስገባው ምን እያደረገው ነው? በጌታ ህልውና መሆን ማለት ነው። በጌታ ህልውና ውስጥ መሆን ማለት ነው። ስለዚህ ለወንድ ልጅ የመጀመሪያ የሚያስፈልገው ነገር ምንድነው ከተባለ ከጌታ ጋር መሆን ነው። ከጌታ ጋር መሆን ለወንድ ልጅ በቃ የመጀመሪያው ፕራዮሪቲው ነው። ከዛ በኋላ ምንድነው ያደረገው? እግዚአብሔር ስራን የሰጠው አይደል? ምን አይነት ስራን የሰጠው? እግዚአብሔር አምላክ ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው ነው የሚለው። ስለዚህ ኤደን ገነት እግዚአብሔር የፈጠረው ነው አይደል? ፐርፌክት ነው። ግን እዛ ውስጥ ያሉትን ነገሮች እንዲያበጅና እንዲጠብቅም አዳምን እዛ አስገባው ማለት ነው። ወንዱን እዛ አስገባው። ስለዚህ ስራን የሰጠው ኃላፊነትን የሰጠው። ስለዚህ ወንድ ልጅ ከጌታ ጋር ከሆነ በኋላ ምን ያስፈልገዋል ማለት ነው? ስራ ያስፈልገዋል ማለት ነው። ስራ ያስፈልገዋል። ኤኒ ካይንድ ኦፍ ስራ ማለት ነው። ኤኒ ካይንድ ኦፍ ስራ ያስፈልገዋል። አሁን የተነሳንበት ምንድነው? ራእይ ነው አይደል?
እሱን እዚህ ውስጥ እናገኘዋለን ማለት ነው። በኋላ ላይ ያሳያችኋል። ስለዚህ ስራ ያስፈልገዋል ማለት ነው። ወንድ መስራት አለበት፣ ይሄ ግዴታ ነው። ሴቷ ጋር ስንመጣ እሱን አናገኝም አይደል? ስራ የወንድ ምንድነው? ግዴታው ነው። ለዛ ነው እግዚአብሔር አስቡት እንግዲህ ገነት ውስጥ ምን ሊያደርግ ይችላል ነው አይደል? በጣም እኮ ሰው ፐርፌክት ነው እግዚአብሔር የሰራው ነው። ግን እዛ ውስጥም ሆኖ እግዚአብሔር ምን ይለዋል? እንዲሰራ አዝዞታል ማለት ነው። ገነት ውስጥ ከታዘዝ ከዚህ ደግሞ አስቡ እዚህ ደግሞ አስቡ። አሁን ምን መሰላችሁ ችግሩ? እዚህ ጋራ ገነት ውስጥ ነው ያለው አዳም በጌታ ህልውና ውስጥ ነው ያለው። ስለዚህ ስራውን የሚሰራው እንዴት አድርጎ ነው? ኤንጆይ እያደረገ ነው የሚሰራው፣ ደስ እያለው ነው የሚሰራው። ሰኞ መጣብኝ እያለ አይደለም የሚሰራው፣ በደስታ ነው የሚሰራው። ከእርግማን በኋላ ስራው አልተቀየረም። ምንድን ነው የሆነው? ድካም ሆነ፣ ፋቲግ ሆነ፣ መሰላቸት መጣ። ያ ነው የመጣው፣ እርግማኑ ያን ነው ያመጣው። ስራው አልተቀየረም። ስራው አልተቀየረም፣ ስራ አለ። ግን ምንድነው ለውጡ ከተባለ በዚህ ጊዜ ኢንጆይመንት ነበረው፣ ስራውን ይወደዋል፣ ያደርገዋል። ለምን? ከጌታ ጋር ህብረት አለው። ከወደቀ በኋላ ግን እርግማኑ ያደረገው ነገር ምንድነው ከተባለ ይሄ የሚሰራበትን አትሞስፌር አበላሸበት ማለት ነው። አበላሸበት ማለት ነው። ስለዚህ ይህን የተበላሸውን አትሞስፌር እንዴት ነው የምንቀይረው ከተባለ ራእይን በማግኘት ነው የምንቀይረው። ጌታ የሰጠንን ቪዥን ስናገኝ ወደዚህኛው ኤንጆይመንት እንገባለን ማለት ነው። ወደዚህኛው ኤንጆይመንት መግባት እንችላለን ማለት ነው። እሺ ሶስተኛ ነገር ምንድነው የሰጠው እግዚአብሔር? ህግን የሰጠው ሎ ሰጥቶታል ማለት ነው። ምን ብያችኋለሁ? ራእይን ስንጀምር ለማስታወስ ላልነበራችሁ ሰዎች እንድታስታውሱት ራእይ ስንል ምን ብለናል? ራእይ ባይኖር ህዝብ መረን ይሆናል የሚለውን ምሳሌ 29:18 የሚለውን ቃል አመጣንና መረን ምን ማለት ነው ተባብለናል? ህገ ወጥ መሆን ማለት ነው ተባብለናል። ስለዚህ የትምህርት ያስፈለገው ለምንድን ነው? ሰው መረን እንዳይሆን መጠበቅ ወይም ማንቃት ነው ተባብለናል። ስለዚህ ራእይ ሲኖር ምን ይኖራል ተባብለናል? ራእይ ሲኖር ስርዓት ይኖራል ተባብለናል አይደል? መሪ ይኖራል ወይም ህግ ይኖራል ተባብለናል። ስለዚህ እግዚአብሔር ያደረገው ነገር እሱ ነው። እግዚአብሔር ስራ ሲሰጠው ከምን ጋር ነው የሰጠው? ከህግ ጋር ነው የሰጠው። ምንድነው ህጉ? ይኸው ተጽፏል። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። ትበላለህ በነገራችን ላይ ትእዛዝም ነው። ትበላለህ፣ ይበላል። እሺ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ። ትእዛዝ ነው፣ መርህ ነው። ከእርሱ በበላ ቀን ሞትን ትሞታለህ፣ ውጤቱን ይነግረዋል። ስለዚህ እዚህ ጋራ ህልውናው አለ፣ ገነት ውስጥ ነው ያለው፣ ይሰራል። ከዛስ መርህ ተሰጥቶታል፣ ህግ ተሰጥቶታል ማለት ነው። ህግ ተሰጥቶታል። ስለዚህ በራእያችሁ ውስጥ ለመቀጠል ስትፈልጉ ምን ያስፈልጋችኋል ማለት ነው? ወንድ ልጅ መርህ ያስፈልጋል ማለት ነው። መርህ ያስፈልጋል፣ አቋም ያስፈልጋል ማለት ነው። በሌላ አገላለጥ አቋም፣ በቃ የጸና አቋም ሊኖር ይገባል። ሰዎች በሚሰጡ አስተያየት አይደለም አቋምን የምትቀያየረው። በቃ አቋም ያስፈልጋል ማለት ነው። መርህ ያስፈልጋል። ከዛ በኋላ ምን ሰጠው እንግዲህ የሚሰጠው አይደል? ከዛ በኋላ ያው ቁጥር 18 ላይ የሚመቸውን ምን ረዳት እንፍጠርለት ተባለ ማለት ነው። ምንድነው ረዳት? ስለዚህ ሴት ረዳት ከሆነች አንተ ምን ያስፈልጋል ማለት ነው? ስራ ያስፈልጋል ማለት ነው። ስራ ከሌለ ምኑን ነው የምትረዳ? ምኑን ነው የምትረዳ? ልትረዳ አትችልም። ስለዚህ ስራ ስንል ደግሞ አገራችን ላይ ደግሞ ያለው ትልቁ ችግር ምንድነው? በቃ ስራ ማለት የሆነ ጠዋት ወጥተህ 2 ሰዓት ላይ ምናምን ከዛ እስከ 11 ሰዓት ቆይተህ ምናምን ሰው ሲመጣ ነው ሰራ የሚባለው አይደል? እሱም አንድ ስራ ነው። ግን እሱ ብቻ አይደለም ስራ፣ የተለያየ ስራ። ለምሳሌ ሰዓሊ፣ ያው እንግዲህ ከታች አለ ሰዓሊው ሰዓሊ ልትሆን ይችላል፣ እሱ ስራ ነው። ጸሐፊ ልትሆን ይችላል፣ እሱም ስራ ነው አይደል? ስራ ነው። ኤኒ ካይንድ ሊሆን ይችላል። ስለዚህ ራእይን አግኝተህ በዛ ራእይ ውስጥ የምትሰራውን ነገር ነው ማወቅ ያለብህ። እንደዛ ስትሆን የመጣችዋ ሴት ምንድነች? ረዳት ነች። ስለዚህ እዚህ ጋር ቁጥር 2ን ካወጣኸው 3 እና 4 አይኖርም ነው አይደል? ይሄን ካወጣኸው
ሶስትና አራት አይሰራም። ለየትኛው ነው መርህ የሚኖርህ ነው? ምንም ነገር የለ። ለምኑ ነው መርህ የሚኖርህ? ከዛ አራተኛው ለምንድን ነው የሚመጣው ነው? ሴት ልጅ ለምን ትመጣለች? ምንም እኮ የለም። ምኑን ትረዳሃለች? ተረዳችሁ? ስለዚህ ይሄ ለወንድ በጣም አስፈላጊ ነገር ነው ማለት ነው። ከጌታ ጋር ህልውና አብሮ መሆን የጌታ ህልወት ለወንድ ልጅ በጣም ያስፈልጋል። ከዛስ ስራው ደግሞ ያስፈልጓል ማለት ነው። ይህን ካወጣው በወንድ ልጅ ህይወት ሶስትና አራት አይከተልም። ሶስትና አራት ምን አይልም አይከተልም ማለት ነው። አይከተልም። ስለዚህ ለዛ ነው ብዙ ጊዜ ሴቶችም እንዲህ ቪዥነሪ የሆነ የራሱ ነገር ያለው ወንድ ደስ ይላቸዋል። አብዛኛው ጊዜ ደስ ይላቸዋል። ለምን ከተባለ የተፈጠሩት ለዛ ነው፣ ሊያግዙ ነው የተፈጠሩት። ስለዚህ እንደዛ ሲሆን አንድ ወንድ ልጅ ምን ያደርጋቸዋል? ይማርካቸዋል ማለት ነው። ይማርካቸዋል እና ማቴሪያሊስቲክ መሆን ሳይሆን የተፈጠሩበትን ዓላማ ያ ስለሆነ ባይኔቸራቸው ያ ነገር ያለው ወንድ ልጅ ምን ያደርጋቸዋል? ይማርካቸዋል ማለት ነው። ይሄ በጣም ግልጽ የሆነ ነገር ነው። ያው ሲለጠጥ ነው ሁሉ ነገር መጥፎ የሚሆን፣ ሲለጠጥ መጥፎ ነው። እሷም ስትመጣ እሱ በሰራው ነገር ላይ በቃ እንትን ለማለት ሳይሆን ምን ለማድረግ ነው? ለማገዝ፣ የበለጠ እሱም እንዲሆን ፍሩትፉል እንዲሆን ለማገዝ ነው መግባት ያለባት ማለት ነው። ስለዚህ ሴት ልጅ አጋዥ ነች። አጋዥ ስትባል የምታግዝ ነች ስትባል ከወንዱ ያነሰች ነች ማለት አይደለም አይደል? ከወንዱ ያነሰች ነች ማለት አይደለም። ለምሳሌ ሮሜ ምዕራፍ 8:26 ላይ መንፈስ ቅዱስ አጋዣችን እንደሆነ ይናገራል፣ የሚረዳ እንደሆነ ይናገራል። እኛ ምን ያደርገናል? ያግዘናል። መንፈስ ቅዱስ እኛን ስለሚያግዘን ከኛ ያነሰ ነው ወይ? አይደለም አይደል? እንደውም አንዳንዴ አጋዥ የምንፈልገው ከኛ ራሱ የበለጠ ሊሆን ይችላል። ለምሳሌ የሆነ ዕቃ በጣም ከባድ የሆነ ዕቃ ማንሳት ብትፈልጉ አግዙኝ የምትሉት ሕፃን ልጅ ነው እንዴ? የአንድ ዓመት ሕፃን ልጅ አግዘኝ ትሉታላችሁ? አትሉትም። ቢያንስ በአቅም ከአንተ ጋር ትይዩ የሆነ ወይም ከአንተ የሚበልጥ ነው የምትፈልገው። አጋዥ ማለት እሱ ነው። ወይም ከአንተ ፓወር ጋር ወይም ከአንተ አቅም ጋር ትይዩ አቅም ያለው ሰው ትፈልጋለህ፣ ወይም ደግሞ ከዛ የሚበልጥ ሰው ነው እንጂ የምትፈልገው ከአንተ ያነሰ ሰው ምን ያደርግልሃል? ምንም አይሰራል። ስለዚህ አጋዥ መሆኗ ባይ ዲፎልት ምንድነው የሚያሳየን ከተባለ በቃ ከወንድ ልጅ ጋር ምንድነች? ትይዩ ነች ማለት ነው። ትይዩ መሆኗን ያሳያል። ለዛ ነው ከጎን አጥንትም የተፈጠረችው። ከግራ ግን አይደለችም። ያው ሃይማኖቱ ዓለም ከግራ ብሎናል። ከግራ አልተፈጠራችሁም። እሺ። ስለዚህ የወንድና የሴት ልጅን አፈጣጠር እና ዓላማ በዚህ አይነት መንገድ ካየ ነው የራእይ ምንጭ ምንድን ነው የሚለውን ደግሞ እኔ የራእይ ምንጭ ምንድን ነው? የራእይ ምንጭ ለምሳሌ መጽሐፈ መክብብ ምዕራፍ 3 ቁጥር 10 ላይ እንደዚህ ይለናል። ሰለሞን እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻሉ ይላል። እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ምን ጥረት አይቻሉ ይላል። አያችሁ? ስለዚህ እግዚአብሔር ሰጥቷል። አሁን መርህ ነው የምናወጣው ተባብለናል። ስለዚህ እግዚአብሔር ምን አድርገዋል? ሶርሱን ሰጥቷል ማለት ነው። ሰው ልጅ የሚደክምበትን ነገር ጥረት እየጣረ እየሰራ የሚደክምበት ነገር እንዲኖረው በውስጡ ያን ነገር እግዚአብሔር ምን አድርጓል? አስቀምጧል ማለት ነው። አስቀምጧል ማለት ነው። ስለዚህ ራእይ ምን ተባብለናል? ከእምነት ጋር ተመሳሳይ ነው። ለምን? እምነት የማናየውን ነገር የሚያስረዳ ሲሆን ራእይ ደግሞ ልባችን ለዓይናችን የሚያስረዳው እውነት ነው እንጂ ዓይናችን ለልባችን የሚነግረው አይደለም። ተመልከቱ። ይህ ነገር በጣም አስፈላጊ ነገር ነው። ቪዥን ከእምነት ጋር ተመሳሳይ ነው። እምነት ምንድን ነው? እምነት ምንድን ነው? የማናየውን ነገር የሚያስረዳ ነው አይደል? ለምሳሌ እግዚአብሔር መንግስት በዓይናችን አላየ ነው፣ ግን በእምነት ተረተናል። ጌታ ኢየሱስን በዓይናችን አላየን፣ ፊዚካል በሆነ ዓይናችን፣ ግን በእምነት ምን ብለናል? ተረተናል። ቪዥንም ጋር ስንመጣ ራእይም ጋር ስንመጣ እንደዛ ነው። የልብ ስራ ነው ተብለናል። ስለዚህ ቪዥን ልባችን ነው ለዓይናችን የሚነግረው የሚያስረዳው እንጂ ዓይናችን ለልባችን አይነግረውም። ለምን ከተባለ ባለፈው ሳምንት እንዳልኳችሁ ለምሳሌ
አይነ ስውር የሆነ ሰው ቪዥን የለውም ወይ? ቪዥን አለው። ለምንድን ነው ቪዥን ያለው? በአይኑ አይደለም የሚያየው። በምንድን ነው የሚያየው? በልቡ ነው የሚያየው። በልቡ ነው የሚያየው። ስለዚህ ልባችሁ ለአይናችሁ ምን ማድረግ አለበት? ማስረዳት አለበት ያን እውነት። ለምን አይናችን የሆነ የሚጨበጥ ምናምን ነገር ዛሬን ነው የሚያየው። ዛሬ ምን አለ፣ ዛሬ እንዴት ነው የሚል። አየህ፣ እምነት ግን ምንድን ነው የሚያደርገው? የነገን አሻግሮ ምን ያደርጋል? ያስረዳሃል ማለት ነው። ይህ ዛሬ ያለው ነገር ምንድን ነው? ጊዜያዊ ነው ይላል፣ የሚያልፍ ነው ይላል። ስለዚህ ነገር ምን አድርግ? ተስፋ አድርግ ይላል። ስለዚህ እንደዛ ሲል ምን ታደርጋለህ ማለት ነው? ራስን ታስገዛለህ ማለት ነው ለነገ። ዛሬ እንደሚያልፍ ይገባል። ስለዚህ ዛሬ ላይ የሆነች ነገር ለማግኘት ዛሬን ተደስተ ለማደር የሆነ ጊዜያዊ የሆነ ውሳኔ አትወስንም። ነገን ኢምፓክት የሚያደርግ ጊዜያዊ ውሳኔ አትወስንም። ለዛ ነው ባለ ራዕይ ምን አለው ተባብለናል? መርህ አለው፣ ህግ አለው፣ ስርዓት አለው ማለት ነው። ስርዓት አለው። ይህን ፒክቸር እስቲ ላሳያችሁ። እዚህ ፒክቸር ላይ ምን ትረዳላችሁ? የሆነ ሰው አለ። ሴት ትመስለኛለች፣ ጣቷ ላይ ሴት ይመስላል። ምን አድርጋለች? ምንዋን የሸፈነችው? መልኳን ነው የሸፈነችው። ፊቷን ነው የሸፈነችው። ፊቷን ሸፍናለች እና እዚህ ጋር ምን አለ? ጥያቄ ምልክት አለ። አሁን እቺ ሴት ማን ነች ብላችሁ ትመልሱልኛላችሁ? ማወቅ ትችላላችሁ? የሚያውቃት ሰው አለ? ከሌ ነች ማለት ይችላል? እቺማ ጎረቤቴ ነች ምናምን የሚል ሰው አለ? እቺማ ክላስሜቴ ነች ወይም እቺ ሚስቴ ነች የሚል ሰው አለ? ጥያቄ የምታበዛ ነበረች በፊት ላስት ይር ማለት ነው። እሷ መስላኝ ነበር። አይቻ ለምን ምንዋን ሸፍናለች? ፊቷን ሸፍናለች አይደል? መልኳን ሸፍናለች። ስለዚህ ጥያቄው ምልክቱ ምንድነው? እኔ ማን ነኝ ነው። እኔ ማን ነኝ አይደል? እኔ ማን ነኝ? መመለስ አልቻልንም። እሺ ወደ እናንተ ላምጣው። እናንተ ማን ናችሁ ነው። እናንተ ማን ናችሁ? አሁን እቺ ሴት ማወቅ አልቻልንም አላችሁ። ጥያቄ ምልክት ላይ ያለችው ፊቷ ተሸፍኗል። እኔ ማን ነኝ እያለች ነው። ብዙዎቻችን አናቃትም ነው እንጂ የምንለው ብዙዎቻችን ራሳችንን እናውቃለን ወይ ነው። ራሳችንን እናውቃለን ወይ? አንተ ማን ነህ? አንቺ ማን ነሽ? ይሄ ነገር ምላሽ ያስፈልጋል። ራሳችሁን ታውቁታላችሁ ወይ? አሁን ባለ ራዕይ ከመሆን በፊት ራስን ማወቅ ያስፈልጋል። እኔ ማን ነኝ የሚለውን ነገር በደንብ ማወቅ አለባችሁ። አንዳንድ ሰው ራስን አስተዋወቅ ሲባል እኔ ሜሎስ ነኝ ምናምን ብሎ ይጀምራል። በስሙ ይጀምራል። ጥሩ ነው በስሙ መጀመር፣ ግን እሱ አንተን አይገልጥም አለ። ስሜን መቀየር እችላለሁ ነገር እኔነቴን ግን አልቀይርም ማለት እኔነቴን አልቀይርም። ስለዚህ ከስሜ አልፋለሁ ማለት ነው። ስለዚህ እግዚአብሔር አንተ ማነህ ነው የሚልህ፣ አንቺን ማነሽ ነው የሚልሽ። ራስህን ስምን ሳትገልጥ እድሜን ሳትገልጥ የምትሰራው ነገር ሳትገልጥ ራስን ማብራራት ትችላለህ ወይ? ራስን ዲፋይን ማድረግ ትችላለህ ወይ? አሁን በጣም ብዙ ሰው ራሱን መግለጽ ራሱን ማብራራት ይቸገራል አይደል? በጣም ይቸገራል። ግን ይህ በጣም መሰረታዊ ነገር ነው። ለምሳሌ ፒክቸር ተመልከቱ። ይሄ ፒክቸር ምንድን ነው የሚያሳየው? ምን ትረዳላችሁ ይህን ስታዩ? እስቲ ከራሳችሁ ጋር ምን ትረዳላችሁ ይህን ፒክቸር ስታዩ? ራሱን እየገመገመ ነው እያየ ነው። ኤግዛክትሊ ራስን እንደማየት ማለት ነው። አያችሁ ፊቱ ወይም ገጹ ወጥቷል። ከዛ በኋላ ወደ ራሱ ነው የዞረው። ራሱን ነው የሚያየው እና ራስን ማየት በጣም አስፈላጊ ነገር ነው። ብዙዎቻችን ፎከስ የምናደርገው ሌላውን በማየት ነው አይደል? ራሳችን ራሱ የምናየው ብዙ ጊዜ መስታወት ፊት ነው። ከውጫዊ ኤክስፒሪየንሳችን ብቻ ነው የምናየው።
እንዴት ነው ዛሬ አምሮብኛል እና ለማለት ነው። ከዛ ነው ማለፍ ያለብን። አያችሁ፣ ራሳችሁን ማየት አለባችሁ ማለት ነው። እኔ ማን ነኝ የሚለውን ነገር ማወቅ አለባችሁ። እኔ ማን ነኝ? ብዙ ጊዜ ራሳችን ላይ ፎከስ ለማናደርግ ነው የሰው ቢዝነስ ውስጥ ጥልቅ የምንለው ማለት ነው። እንትና ማን ነው? እሷስ ምን አደረገች? እንትና የቱ ገባ የት ወጣ ምናምን። በቃ ራስን ማየት፣ ሌላ ሰው ሳይሆን ከራስ ጋር መነጋገር፣ ራስን ማየት፣ ይሄ በጣም አስፈላጊ ነገር ነው ማለት ነው። ይሄ የገባው ሰው፣ ራሱን ያገኘ ሰው፣ ማንነቱን የተረዳ ሰው ነው ወደ ቪዥን የሚመጣው ማለት ነው። ቪዥኑ ወደ ማግኘት ከመምጣታችሁ በፊት ራሳችሁን ማየት ግዴታ ነው። በጣም ግዴታ ነው ማለት ነው። ግዴታ ነው። ስለዚህ እስቲ ራሳችሁን እስቲ ገምግሙ። እኔ ማን ነኝ የሚለውን ነገር ለራሳችሁ እስቲ ገምግሙ። ይሄ ከተግባባን አንድ ሁለት ነገሮችን እናንሳ። ራያችን ከማወቃችን በፊት ራሳችንን ማወቅ ይጠበቅብናል አይደል? ራያችንን ከማወቃችን በፊት ራሳችንን ማወቅ ይጠበቅብናል። ራስን ሳታውቅ በአንተ ውስጥ ያለውን እግዚአብሔር በአንተ ውስጥ ያስቀመጠውን ነገር ማግኘት አትችልም። ስለዚህ የመጀመሪያው ነገር ምንድነው? ራስን ማወቅ ማለት ነው። ያ የቤት ስራ ነው፣ ሆምወርክ ነው። ስለዚህ ራስን ማወቅ ይቀድማል። ራሳችሁን ስታውቁ ልዩነትን ማወቅና መቀበል አለብህ። ልዩ ነኝ ብለህ ራስን መቁጠር አለብህ፣ ራስን መቀበል አለብህ አይደል? ሁላችንም ልዩ ነን። አንድ የሚያደርገን ነገር አለ። ያ ምንድነው? በእግዚአብሔር መልክ የተፈጠርን ሰዎች ነን። ግን ደግሞ ምንድነን? ልዩ ነን። ምን ማለት ነው? ሜሎስን የሚመስል ሰው የለም እዚህ ምድር ላይ የለም አይደል? ለምሳሌ የእጅ አሻራ የኔ የሚመስል የለም። ስፔሲፊክ ተደርጎ ለእኔ ብቻ የተሰጠ ነው። አያችሁ? ስለዚህ ልዩ ነኝ የሚለውን ነገር ማወቅ አለብን። ልዩ ከሆንክ ልዩ የሆነ ራዕይ ተሰጥቷል ማለት ነው። አያችሁ? ልዩ ከሆንክ ልዩ የሆነ ራዕይ እግዚአብሔር ሰጥቷል ማለት ነው። ስለዚህ ልዩነትን ማወቅ አለብህ። አንተ ልዩ ሰው ነህ፣ ልዩ ሰው ነሽ። ይህ ሲገባ ምስጋናም ይጨምራል። ለእግዚአብሔር የምትሰጠውን ቦታ ይጨምራል። እንዴት አድርገህ ብትፈጥረኝ ነው ትላለህ ማለት ነው። ማለት አስቡት፣ በዓለም ላይ ስንት ሰው ነው ያለው? ስንት ቢሊዮን ሰው ነው ያለው? ከዛ ሁሉ ሰው አንተን የሚመስል የለም እኮ። ለዛ ነው የእጅ አሻራ ያንተ ብቻ ነው፣ የአይን አሻራ ያንተ ብቻ ነው። የሆነ ሰው ገሎ ጭንቅላትህ ተቆርጦ የሆነ ቦታ በስብሰህ ብትገኝ እና መታወቂያ ባይኖር በአሻራ ማን እንደሆንክ ትታወቃለህ። ለምን? አንተን የመሰለ ሰው ስለሌለ ማለት ነው። አያችሁ በጣም እግዚአብሔር ምን አይነት ዲዛይነር እንደሆነ። እግዚአብሔር አይደግምም፣ ሁሌ አዲስ ነው የሚሰራው ማለት ነው። እግዚአብሔር አይደግምም፣ አዲስ ነው ሁሌ የሚሰራው። መንታ እንኳን አድርጎ ልዩ ያደርጋል፣ አሻራን ይቀይረዋል። ስለዚህ ልዩነትን ማወቅና መቀበል ይኖርብሃል ማለት ነው። የመጀመሪያው ነገር ልዩ ነኝ ብለህ ማወቅ አለብህ። ልዩ ኮንክስ ውድ ነህ ማለት ነው አይደል? ለምሳሌ በኢኮኖሚክስ አንድ ነገር ዋጋው የሚጨምረው ስካርሲቲ ሲኖር ነው አይደል? ያ ነገር ትንሽ ሲሆን ነው። ለምሳሌ አሁን ቤንዚን በጣም ትንሽ ከሆነ ምን ያደርጉታል? ዋጋውን ይጨምሩታል አይደል? በጣም አናሳ ሲሆን ቫልዩ እየጨመረ ይመጣል ማለት ነው። የሆነ ነገር በጣም ስካርሲቲ ውስጥ ስንገባ ቫልዩ ምን ያደርጋል? እየጨመረ ይመጣል አይደል? ባነሰ ቁጥር ያ ነገር ያ ንጥረ ነገር ባነሰ ቁጥር ምኑ ይጨምራል? ዋጋው ይጨምራል አይደል? አሁን ኢትዮጵያ ውስጥ የሆነ ነገር በቃ ሊጠፋ ነው ሲባል ሰው ግር ብሎ ሄዶ ይገዛል። ለምን? ዋጋ ይጨምራል። በነጋታው ዛሬ 50 ብር የገዛው ነገ 200 ብር ሊሆን ይችላል። ጠፍቷል እኮ ምናምን ትባላለህ። አሁን እኔ ማቆ እንግዲህ መጽሐፍ ነው። መጽሐፍ ለመግዛት እንፈልግ አሁን እኛ
አንዳንድ የጠፉ መጽሐፎች አሉና ጸሐፊው ሙቶ ሊሆን ይችላል እና ያን መጽሐፍ ድጋሚ ሪፕሪንት የማድረግ መብት ለማንም ሰው ስላልተሰጠ ያ መጽሐፍ ሪፕሪንት አይሆንም፣ ድጋሚ አይጻፍም። ስለዚህ ነጋዴዎች ምን ያደርጉታል? ከጀርባው እኮ 5 ብር ይላል፣ ግን 50 ሺህ ብር ነው ለአንተ የሚሸጠው። 50 ሺህ ብር ነው ይላል። ለምን? የለም መጽሐፉ ይላል። የትም አታገኘውም፣ እኔ ጋር ብቻ ነው ያለው። ስለዚህ የ5 ብር መጽሐፍ 50 ሺህ ብር ይላል ማለት ነው። 50 ሺህ ብር ይላል። እስቲ አስቡት፣ ከዚህ ሁሉ ቢሊየን ህዝብ አንተ ብቻ ነህ ያለው ማለት ነው። አንቺ ብቻ ነሽ። የደረሰበት ተመልክተውኝ እስኪኝ የደረሰበት ያውቃል፣ ደርሶብናል። እና ልዩነት ውድነትን ያሳያል ማለት ነው። አይ በዓለም ላይ አንተ ብቻ ነህ ከዚህ ሁሉ ቢሊየን ሰው። ስለዚህ አንተ ብቻ ስለሆንክ ምንድነህ ማለት ነው? ውድ ነህ ማለት ነው። ስለዚህ ምን እያልኩ ነው? እዚህ ጋራ ልዩ ከሆንክ ልዩ የሆነ ቪዥን ተሰጥቷል እያልኩ ነው። ብቸኛ ከሆንክ ደግሞ እዚህ ጋራ አንተ የምትሰራውን ካልሰራኸው ሌላ ማንም ሊሰራልህ አይችልም። ሳሰራው ነው ከሞትክ ማንም ሰው አይሰራው። ማንም ሰው አይሰራው። አሁን ለምሳሌ ቴዲ ብዙ መጽሐፍቶች አሉት አይደል? ብዙ መጽሐፍ ጽፏል። በጣም ብዙ መጽሐፍ ጽፏል። ይሄ ለሱ የተሰጠ ቪዥን ነው። ብዙ መጽሐፍን ጽፏል። አሁን ቴዲ እነዚህ መጽሐፎች ባይጽፍ ኑሮ ቴዲ እንደጻፈው የሚጽፍ ሰው አለ? የለም። እና አንተ የተሰጠን ቪዥን አንተ ካልሰራኸው ሌላ ማንም ሰው ሊሰራው አይችልም። በቃ ያ ነገር ምን አለ? ከሸፈ ማለት ነው። ስለዚህ ልዩ ስለሆንክ ልዩ ራዕይ አለህ ማለት ነው። እግዚአብሔር ሰዓሊ አድርጎ ፈጥሮ አንተ ግን ህይወትን በሙሉ ጸሐፊ ሆነህ ካሳለፍክ በጣም ብዙ የሚሳሉ ስዕሎችን ወደዚህ ምድር እንዳይመጡ አድርገሃል ማለት ነው። እግዚአብሔር አርት ሰጥቶ አንተ ግን ሌላ ቦታ ላይ ከሆንክ የምታሳልፈው ኪሳራ ነው የሚሆነው። ሌላው ይቅርና አንድ በጣም ቀላል ምሳሌ ልንገራችሁ። ለምሳሌ ምግብ ምንድነው ቀላሉ ምግብ የሚባለው አሰራር ላይ ውቤ ይቅርታሽ ባለሙያ እስቲ የሆናችሁ እስቲ መልሱልኝ። እንቁላል ፍርፍር። እሺ አይሻታች ሽሮ እያሉ ነው እንግዲህ እንቁላል ፍርፍር ትያለሽ። እንቁላል ነው አብዛኛው ሲያል እንቁላል መቀቀል ነው ያለችው። እየሰማ ነው ሳሚ። አሁን እሺ ሽሮ የሚለውን መቀቀል አሁን እስቲ ሽሮ የሚለውን እንያዝ ወይም እንቁላል ፍርፍር የሚለውን እንያዝ። አሁን ያን ነገር ለመስራት የሚሰጠን ግብአት አለ አይደል? ለምሳሌ እንቁላል ፍርፍር ከሆነ እንቁላሉ ያስፈልጋል፣ ግብአቶች አሉ። እነዛ ዘሴም ግብአት ለኔና ለሆነ ሰው ሰጣችሁ እኩል ደቂቃ ለሁለታችንም ብትሰጡን ሁለታችንም ያን ነገር ለምሳሌ ሽሮንም ይሁን እንቁላል ፍርፍሩንም ይሁን ኩክ ብናደርግ ማይንድ ዩ የተሰጠን ምንድነው? እኩል ሰዓት ነው የተሰጠን፣ ተመሳሳይ ግብአት ነው። ያን ነገር ከሰራ ነው በኋላ ስናቀርበው የሁለታችን ቴስት አንድ አይነት አይደለም፣ ይለያያል። እንቁላሉ ራሱ ነው፣ ሰዓቱም ተመሳሳይ ነው። ለምንድነው ከተባለ የሁላችሁ ቅድም እንዳልኳችሁ እግዚአብሔር ያስቀመጠው ነገር አለ እጃችን ላይ ሲሰራን ስሪታችን ላይ የተቀመጠ ነገር አለ። የእንትና እጅ ይባላል አይደል? የእንትና እጅ ከሆነ በቃ ይባላል። አያችሁ። ስለዚህ ሽሮ ለመስራት እንኳን ልዩነት ካለ ራዕይ ላይ ደግሞ አስቡት። ለሽሮ እንኳን እኔ የምሰራው ሽሮ ውቤ ከምሰራው ከበለጠ ከጣፈጠ ራዕይ ላይ ደግሞ አስቡት። ራዕይ ላይ ደግሞ ምን ያህል
ይሄ ነገር ውድ እንደሆነ ማሰብ አለብን ማለት ነው። አቅማችንን ማሰብ አለብን። አያችሁ፣ ያን ሽሮ እኔ እንደምሰራው ሌላ ሰው አይሰራውም። ራእይ ላይም ተመሳሳይ ነገር ነው። አንተ እንደምሰራው እግዚአብሔር አንተን የሰጠህን ራእይ አንተ እንደምሰራው ሌላ ሰው ምን ያደርገው አይሰራውም። ሌላ ሰው አይሰራው። ስለዚህ ራስን ማወቅ ያስፈልጋል። ከዛ የተወለድክበትን ዓላማ ማወቅን ይኖርብሃል። ባለፈው እንዳየነው ባለፈው ሳምንት ኢየሱስ ለምንድን ነው የተወለደው ለሚለው ጥያቄ አጭሩ መልስ ምን ነበር? እውነትን ለመመስከር ነው ተባብለናል። ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ጌታ ምን አለ? ኢየሱስ መልሶ እኔ ንጉሥ እንደሆንክ አንተ ትላለህ፣ እኔ ለእውነት ልመሰክር ስለዚህ ተወልጃለሁ። ኢየሱስ ለምንድን ነው የተወለድከው? እውነትን ለመመስከር ስለዚህ ተወልጃለሁ። አለቀ። ስለዚህ ውቤ ለምንድን ነው የተወለድሽው ለሚለው ጥያቄ እንደዚህ መናገር አለባት። ሜሎስ ለምንድን ነው የተወለደው? ይሄን ለማድረግ አያችሁ። እዚህ ውስጥ ያላችሁ ሁላችሁም ራሳችሁን ጠይቁ። አሁን የምትሰሩት ስራ ይኖራል። የተማራችሁ ሊሆንም ይችላል። ዳዝንት ማተር። እግዚአብሔር ወደዚህ ምድር ያመጣህ ለምንድን ነው? ለምንድን ነው የተወለድከው? ኢየሱስ ስፔሲፊክ አድርጎ ነው የተናገረው። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ። ይሄ ብቻ አይደለም። አንድ ጥቅስ ደግሞ ላሳያችሁ። ጌታ የተናገረው ምን አለ መሰላችሁ? ጌታ ተልኮን በተመለከተ ለምን ተወለድክ ጌታ ስትሉት እውነትን ለመመስከር ነው። ተልኮ ምንድነው ጌታ ስትሉት ደግሞ እንደዚህ ይላል፣ እርሱ ግን ስለዚህ ተልኬያለሁና ለሌሎች ከተሞች ደግሞ የእግዚአብሔር መንግስት ወንጌል እሰብክ ዘንድ ይገባኛል አላቸው። ኢየሱስ ለምን የተላከው? የእግዚአብሔር መንግስት ወንጌል ለመስበክ። ስለዚህ ነው የተላኩት አለ። አያችኋል? ተልኮንም ያውቃል። ስለዚህ ነው የተላኩት የእግዚአብሔርን መንግስት ወንጌል ልሰብክ ዘንድ ተልኬያለሁ። ከፍ ብለን ደግሞ ብናነበው ምን ይላል? የጌታን ዓመት እሰብክ ዘንድ ልኮኛል። ስለዚህ ኢየሱስ ለምንድን ነው የመጣው ለሚለው መልስ አለው። የእግዚአብሔር መንግስት ወንጌል ለመስበክ። ለምንድን ነው የተወለድከው ኢየሱስ? እውነትን ለመመስከር። በጣም ፕሪሳይስ የሆነ አጭር የሆነ በአንድ ስቴትመንት የሚያልቅ ነገር ነው ጌታ ሲናገር የምናገኘው ማለት ነው። ስለዚህ እናንተ ራሳችሁን ጠይቁ። ለምንድን ነው የተወለዳችሁት? ተልኳችሁ ምንድን ነው? እሱን በደንብ ማወቅ አለብን ማለት ነው። በደንብ ማወቅ ይኖርብናል። ከጌታ የምንማረው ነገር እሱ ነው። የተወለድንበትን ዓላማ እንዴት ነው የምናውቀው ከተባለ የተለያዩ ፖይንቶችን ማንሳት እንችላለን። ግን በዋናነት መጽሐፍ የሚነግረን አንድ ነገር አለ። የልባችን መሻት የሚባል ነገር አለ። ለምሳሌ መዝሙር 37 ቁጥር 4 ላይ እንደዚህ ይላል፣ በእግዚአብሔር ደስ ይበል የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ስለዚህ መሻቱን ያስቀመጠው ማን ነው? እግዚአብሔር ነው። አንተ መሻቱን ስታውቅ እግዚአብሔር ያንን ነገር አቺቭ እንድታደርግ ይረዳሃል። ስለዚህ ከአንተ የሚጠበቀው ነገር ምንድን ነው? መንገድህን። መንገድ የተባለው ምንድን ነው? እቅድህን ማለት ነው። ይሄ የእንትን ጥቅስ አይደለም። እሺ፣ መኪና ላይ የምትለጥፉት ጥቅስ አይደለም። መንገድህን ለእግዚአብሔር አደራ ስጥ የሚለው የህይወት መንገድ ነው። መንገድህን ለእግዚአብሔር አደራ ስጥ። ያው ያን መንገድን ለእግዚአብሔር አደራ እንሰጣለን፣ ግን ጥቅሱ ስለዚህ ስለ አስፓልት አይደለም የሚያወራው። መንገድህን ለእግዚአብሔር መንገድ አደራ ስጥ፣ ከዛስ በእርሱም ታመን። ይሄ ከአንተ የሚጠበቅ ነገር ነው። እግዚአብሔር ምንድን ነው የሚያደርገው? እርሱ ያደርግልሃል ተብሏል ማለት ነው። ያግዝሃል፣ ወደ ግብ እንድታመጣው ይረዳሃል፣ አቅም ይሆናል። ስለዚህ በውስጣችሁ ያለውን ነገር ማወቅ ይኖርብናል። ሌላውስ የታየህልን ነው የምታየው። እግዚአብሔር አስቀድሞ ያየልህን ነገር ታያለን። ለምሳሌ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እንደዚህ ይላል፣ እኔ አምላክ ነኝና እሺ ሌላም የለምና የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ ይላል። አዩ፣ ተመልከቱ። አሁን እግዚአብሔር እንዴት ልዩ እንደሆነ ራሱን ይገልጣል። በምድር ላይ አማልክት የተባሉ ብዙ ቢኖሩም እሱ ግን ከሁሉ የተለየ የሚያደርገው ነገር ምንድነው ከተባለ ይህን ይናገራል። እንደ እኔም ያለ ማንም የለም፣
ምንድነው እግዚአብሔር አንተን የሚለይ ሲባል እንደዚህ ይላል፣ በመጀመሪያ መጨረሻውን ከጥንት ያልተደረገውን እነግርሃለሁ፣ ምክሬ ትጸናለች፣ ፍቃዴንም ሁሉ እፈጽማለሁ እላለሁ። ስለዚህ እግዚአብሔር ምንድነው ልዩ የሚያደርገው ከተባለ በመጀመሪያ መጨረሻውን ነው የሚነግርህ። ከጥንት ያልተደረገውን እነግርሃለሁ፣ ገና ያልተደረገውን ነገር ምን እነግርሃለሁ። ስለዚህ እግዚአብሔር መጨረሻን ምን አድርጓለሁ? በመጀመሪያ አድርጌ እነግርሃለሁ። ይሄን ማድረግ የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። የዛሬ 100 ዓመት ከዛሬ 100 ዓመት በኋላ የሚሆነውን ሊነግረን የሚችለው ማን ነው? እግዚአብሔር ብቻ ነው። የኛ ነጋችን የእግዚአብሔር ትላንቱ ነው። እንደዛ አድርጋችሁ አስቡት። ማለት ትላንታችሁን እንደምታውቁት ሁሉ እግዚአብሔር ነጋችሁን ያውቋል። ከዛም በላይ ያውቋል። እንደውም 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 50 ሰዓት ላይ ማን ያገኛችሁት? ትላንትና በ7 ሰዓት ላይ ምን አድርጋችኋል? አያችሁ፣ ኦሬዲ እኮ አድርጋችሁታል። ግን ያደረጋችሁትንም እንኳን ልትረሱ ትችላላችሁ። እግዚአብሔር ደግሞ ከዛ በበለጠ ነጋችሁን ያውቀዋል። ነጋችሁን አስቀድሞ ይነግራችኋል። ስለዚህ እግዚአብሔር የሚሰራው እንደዚህ ነው። ከመጨረሻ ወደ መጀመሪያ ይመጣል እንጂ ከመጀመሪያ እንደ ሰው ወደ መጨረሻ አይሄድም። እኛንን ጀምረን ምን ፈጽመው፣ እግዚአብሔር ፈጽሞ ነው የሚጀምረው። ኤፌሶን ምዕራፍ 1 ታስታውሳላችሁ። ምንድነው የሚለው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። ዓለም ሳይፈጠር በፊት አያችሁ። ይሄን ነገር ምን አደረገው? እግዚአብሔር ወደ ምድር አመጣው ማለት ነው። መጨረሻውን አይቶ ነው መጀመሪያውን የነገረን። ራእይ ማለት ተመሳሳይ ነገር ነው። ራእይ ዛሬ ላይ ቁጭ ብለ ነገ የምትሆነውን ማየት ነው። የዛሬ 10 ዓመት የምትሆነውን ማየት ነው። የዛሬ 30 ዓመት የምትሆነውን ማየት ነው። መቼ? ዛሬ ላይ ተቀምጠ። ለምን? እግዚአብሔር ነው ይሄኛውን ያስቀመጠልን። ማን ነው? እግዚአብሔር ነው። ምን ብያችኋለሁ ባለፈው ሳምንት? ራእይ የምትፈጥረው ሳይሆን የምትገልጠው ነው። ስለዚህ እግዚአብሔር ኦልሬዲ ያስቀምጦልሃል፣ ባንተ ውስጥ አለ። ስለዚህ የዛሬ 30 ዓመት የምትሆነውን 20 ዓመት የምትሆነውን እግዚአብሔር አስቀድሞ ምን ያደርጋል? ያሳያል ማለት ነው። አዲስ ነገር አይደለም የምታየው፣ ያንን ነው የምታየው። እግዚአብሔር ያስቀመጠልን ነገር ታየዋለህ። ካየው በኋላ ትጀምራለህ። ምን ለማድረግ? እግዚአብሔር ያሳየህን ነገር ወደ ምድር ለማምጣት ወይም ደግሞ ስጋ እንዲይዝ አካል እንዲይዝ ትሰራለህ ማለት ነው። ለምሳሌ ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ኤርምያስን በተመለከተ እግዚአብሔር እንደዚህ ይላል፣ በሆድ ሳልሰራህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ፊኒቶ። እናቱ ሳታውቀው ኤርምያስ ጌታን ያውቀዋል። እሱ ብቻ አይደለም፣ በማህፀን ውስጥ ራሱ ሹመት ተሰጥቶታል። ነቢይ አድርጌሃለሁ ተብሏል። ስለዚህ ኤርምያስ ሲወለድ ምንድነው የሚሆነው? ነቢይ ነው የሚሆነው። አያችሁ፣ እግዚአብሔር ያየለት ነገር ምንድነው? ሳይወለድ የነቢይነት አገልግሎት ኦልሬዲ ያለቀ ነው። የነቢይነትን አገልግሎት አይቶለታል። ስለዚህ ኤርምያስ ሲወለድ ምንድነው የሚሆነው? ነቢይ ነው የሚሆነው። ስለዚህ የታየለትን ነው የሚያየው፣ የተደረገለትን ነገር ያደርገዋል ማለት ነው። አገልግሎትን በተመለከተ ምድር ላይ ያለን ነገር በተመለከተ በዚህ አይነት ፍሬም ነው እግዚአብሔር የሚሰራው። እናቱ ራሱ ሳታውቀው ራሱን ሳያቅ ጌታ ያውቀዋል። ይሄ ብቻ አይደለም፣ ሹመትም ሰጥቶታል። ስለዚህ እናንተም በማህፀን ሳላችሁ እግዚአብሔር ነው የሰራችሁ። ስለዚህ እግዚአብሔር ለእናንተም ተመሳሳይ ዓላማ አለው ማለት ነው። ተመሳሳይ ነገር አለው። እሱን ነገር ማወቅ አለባችሁ፣ መረዳት ይኖርባችኋል ማለት ነው። ለምሳሌ መዝሙረ ዳዊት መዝሙር 139 ላይ ምን ይላል? ተመልከቱ። ቁጥር 14 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና። ፐርፌክት ነህ ማለት እግዚአብሔር ግሩም አድርጎ ፈጥሯል፣ ድንቅ አድርጎ ፈጥሯል። ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ
በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖቼ አዩኝ። አያችሁ? ያልተሰራ አካሌን ዓይኖቼ አዩኝ። ከዛስ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ ይላል። በመጽሐፍ ተጻፉ። እግዚአብሔር ደግሞ ለእናንተ ያለው ዓላማ ምንድነው ከተባለ መልካም ነው። መጥፎ ዓላማ የለውም እግዚአብሔር። ስለዚህ እግዚአብሔር ግሩምና ድንቅ አድርጎ ፈጥሮሃል። ስለዚህ ግሩምና ድንቅ የሆነ ደግሞ ራእይ ሰጥቷል ማለት ነው። ከዛ ጋር ነው መገናኘት ያለብን። እግዚአብሔር ሲሰራ እንከን የለበትም፣ ድንቅ ነው። ስለዚህ አንተን ግሩምና ድንቅ አድርጎ ፈጥሮሃል። በነገራችን ላይ የሌላ ሰው አፕሩቫል አያስፈልግህም። አንተ ግሩም እንደሆንክ ለማወቅ ኦልሬዲ ነግሮሃል የእግዚአብሔር ቃል አይደል? የእግዚአብሔር ቃል ማኑዋሉ ነግሮሃል። ልክ አሁን ላፕቶፕ እንዴት ነው ፋንክሽን የሚያደርገው የሚለውን ለማወቅ የዚህን ላፕቶፕ ማኑዋሉን እናደርጋለሁ፣ አነባለሁ። ማላቆ ከሆነ ላፕቶፑን ማለት ነው። ስልኬ ሳምሰንግ ነው። እንዴት ነው ሳምሰንግን በአግባቡ ብጠቀምበት እንዴት ነው የሳምሰንግን ሙሉ አቅም መጠቀም የሚለውን ነገር የሚመልስልኝ ማን ነው? የሳምሰንግ የሰራው ሰው ያዘጋጀው ማኑዋሉን ኦንላይን ገብቼ ማንበብ ይችላል። ልክ እንደዛው ያንተ ማኑዋል መጽሐፍ ቅዱስ ነው። በቃ ስላንተ የሚነግር ማን ነው? እኔ አይደለሁም፣ ውቤ አይደለችም፣ የሆነ ገል የሚባል ፓስተር አይደለም፣ ማንም አይደለም። ማን ነው ሊነግር የሚችለው? የፈጠረ የሰራ እግዚአብሔር ነው ሊነግር የሚችለው። እግዚአብሔር ደግሞ በቃሉ ተናግሯል። ስለዚህ ማኑዋል ነው ማለት ነው መጽሐፍ ቅዱስ። ገባ? መጽሐፍ ቅዱስ ማኑዋል ነው። ገለጥ ታደርገውና እኔ ማን ነኝ ትለዋለህ፣ ይነግራል። ስለዚህ ምን ብሎ ነው የሚነግር? አንዱ ግሩምና ድንቅ ሆነ ተፈጥረሃል ይላል። ግሩምና ድንቅ ነህ። አያችሁ? ስለዚህ ግሩምና ድንቅ ስለመሆነ የሶስተኛ ወገን ኮሜንት አያስፈልግም። ቢነግሩ ጥሩ ነው። አንዳንድ ሰው ደስ ይለዋል። ሰውኛ እንትናችን አለ፣ ደስ ይለናል። ግን በቃ የዋና ምስክርነት የሚያስፈልገው ምንድነው? የመጽሐፉ የሰሪው ምስክርነት ነው የሚያስፈልገው። ስለዚህ ሰሪው ግሩምና ድንቅ ነህ ይላል ማለት ነው። ግሩምና ድንቅ ይላል። እቺ የመጨረሻ ጥቅስና እንጨርስ። መዝሙር 39 ቁጥር 17 ላይ እንደዚህ ይላል፣ አቤቱ ሐሳቦች በኔ ዘንድ እንደምን እጅግ የተከበሩ ናቸው። እሺ እንዲላርግላችሁ መሰለኝ። እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ ይላል። አይገርምም? አቤቱ ሐሳቦች በኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ ይላል። ስለዚህ እግዚአብሔር ለእናንተ ያለው ሐሳብ ግሩም ነው፣ የተከበረ ነው። ለእናንተ ያለው እቅድ፣ ለእናንተ ያለው የመጨረሻ ዓላማ ግሩምና ድንቅ ነው። ስለዚህ በዚህ መዝሙረ ዳዊት ጸሐፊው ምን ያደርጋል? ሐሴት ያደርጋል ማለት ነው። ሐሴት ያደርጋል። ስለዚህ እነዚህን ፖይንቶች እንዳትረሱ። ኔክስት ዊክ ደግሞ ስንገናኝ አንዳንድ ምሳሌዎችን እናነሳና ከዮሴፍ ታሪክ አንዳንድ ነገሮችን እንመለከታለን ማለት ነው። ጸጋ ይብዛላችሁ። አሜን አሜን። ላይ ጌታ ኢየሱስ ይባርክ። ተባረክልን። ጸጋ ይብዛልን። እሺ ቀጥታ ወደ ጥያቄ ነው የምንሄደው። ምናልባት ጥያቄ ያላችሁና እኔ ምናልባት አንድ ጥያቄ ይኖረኛል፣ ግን እናንተን ላስቀድምና ሲያስተምር ያልተረዳችሁት ነገር ካለ ወይም ደግሞ ሊመልስላችሁ የምትፈልጉት ነገር ካለ ጥያቄያችሁን በኮመንት ሴክሽን ላይ ከዚህ በፊት እንደምናደርገው እንደተለመደው ማለት ነው አስቀምጡልን። ከዛ በኋላ ጥያቄውን
ሜል አቀርባለሁ ማለት ነው። እንዳልኩት እኔ አንድ ጥያቄ አለኝ እናንተ ቀደሙ ብዬ ነው። ከዛ በፊት ደግሞ ገስት ላይ ያላችሁ እሺ ሳሚዬ የመጀመሪያ ስለጻፍክ ሳሚዬ ማይክክን አሁን አድርገህ ከፈለክም ቪዲዮን ሜላን ስዕል ሳላችሁ ስላላልሽ ስዕሉን ትቻለሁ ለዛሬ ስዕል ሳላችሁ አላልሽም። ስለዚህ ኔክስት ዊክ ይዤ እመጣለሁ። አሳያለሁ አልክ አንድ ቅድም ኮሜንት አይ ቅድም አላልሽም ስዕል አላልሽም እና አዳምን ግን ብቻውን አልነበረም የሳልኩት የነበረው። ስለዚህ ይቅርብኝ። ቅድም ብቻውን ነው ስላለ ይቅርብኝ። ኤኒዌይስ ባይ ዘ ዌይ አንዳንድ ክርስቲያኖች ጋር አንዳንድ ጊዜ ድቤት እናደርጋለን እና ይሄ አሁን ያልከው ነገር በጣም ኢምፖርታንት ነው። ስፔሻሊ እግዚአብሔር ሰጥቶናል፣ የሰጠን የራሳችን የሆነ ዩኒክ የሆነ አቢሊቲ ሰጥቶናል፣ ዩኒክ የሆነ ቪዥን ሰጥቶናል እና ግን አንዳንድ ጊዜ ምን ያደርጋሉ መሰለህ ላይክ ኖ እሱ ለዚህ ምድር ነው፣ ስለዚህ እሱ ከእግዚአብሔር ጋር አይገናኝም ይለዋል። ስፔሻሊ ዶክተር መሆን ወይ ደግሞ እንትን መሆን ላይክ የሆነ ነገር ፓሽኔት ሆናችሁ ዶክተር መሆን ስትፈልጉ፣ ሎየር መሆን ስትፈልጉ፣ በውስጣቸው ያለው ነገር እንትን ማድረግ ስትፈልጉ ኖ እሱ ከእግዚአብሔር ጋር የሚገናኝ አይደለም ብለው ብዙ ጊዜ ሲከራከሩኛል። ይገርማቸዋል። እና በዚህ ምድር ላይ ሰክሰስፉል እንድንሆን ባለን በተሰጠን ጸጋ ፕሮዳክቲቭ እንድንሆን የተጠራ ነው እና እንጠየቅበታለን። እሱን ቅድም ስላልከው በጣም ደስ ብሎኛል። ትጠየቁበታላችሁ። እንደውም አንድ ሰባኪ ምስል ሰማሁ። የፈረንጆቹ ሰባኪ ላይክ እግዚአብሔር ትራክ ድራይቨር ቤስት ትራክ ድራይቨር እንድትሆን ከሆነ ወደዚህ ምድር ያመጣ ግን አንተ ግን አካውንታንት ሆነ ኦፊስ ውስጥ የምትቀመጥ ከሆነ then there is a problem። ገባችሁና ውስጣችሁ ገብታችሁ ምንድነው የተሰጠኝ ይሄ እንትን እና ብዙ ጊዜ የተሰጣችሁ ጸጋና ስጦታችሁ እንደዚህ አይነት ራእያችሁ ለማወቅ ከፈለጋችሁ ለምሳሌ ገንዘብ ሳይከፈል ላደርገው የምችለው ነገር አለ ብላችሁ አስቡ። ለምሳሌ ባይከፍሉኝ እንኳን አደርገዋለሁ የምትሉ ነገር አለ። አንዳንድ ሰዎች ነርስ መሆን ይፈልጋሉ። ባትከፍሏቸውም ነርስ ቢሆኑ ደስታውን አይችሉም። እና ገንዘብ ሳይከፈል ልሰራው የምችለው ነገር አለ ብላችሁ አስባችሁ ከዛ በኋላ በዛ ነገር ገንዘብ ደግሞ ሲከፍሏችሁ ደስ አይል። እኔ አሁን አንድ ማውቀው ልጅ አለ ገራጅ መስራት በጣም ይወዳል። እጁ ግሪስ ምናምን ነገር ይወዳል። አሁን እሱ በነፃ እንኳን ሄዶ ገራጅ ቢሰራ ደስታውን አይችለውም። ግን አሁን ገራጅ ከፈተ እዚህ ሀገር መጥቶ ገስዋት አሁን እሱ ለሱ ስራ አይደለም በቃ you know what he will never work a day in his life በህይወቱ አንድ ቀን አይሰራም። ለሱ ፈናው ማለት ነው። ገባችሁ? ስለዚህ እሱ እንድታስቡት ነውና ግን ሜላ አሁን እንትን ላይ ምንድነው ይሄ ላይክ ዲናር ተሰጣቸው የሚለው ላይክ ለአንዱ 60 30 እና 90 ሚሊዮን አይ ዶንት ኖ ኤክስፕሌን አድርገው እኮ ምናምን አስቸርና እሱ ከራይ ጋር ልዩነት አለው ወይ ማለት ወይስ የሚመሳሰል ነገር አለው? ለአንዱ 30 ለአንዱ 60 ለአንዱ 100 ነው እንደዚህ ተሰጥቷቸው በኋላ አንደኛው አተረፈ አንደኛው አላተረፈ የሚባለው አንዳንድ ሰዎች እሱ ለክርስቲያን ህይወት ነው ለምሳሌ ብዙ ሰው ወደ ጌታ ምታል ወይ ለሚለው ነው ይላሉ። አንዳንድ ሰዎች ደግሞ ነው የሰማሁት ነው ያ ታለንት የሚባለው ዲናሩ ጸጋ እንትን ይሄ ራይ ነው ብለው ተረጉሙ ሰዎች አሉና ምን ትላለህ? ተባረክልኝ። ደግሞ በጣም ደስ የሚል ትምህርትን ይሰጠን። ሻሎም። እሺ ሄሎ ችሎታ እስቲ ከትምህርቱ ጋር ሊንክ አድርጌው ችሎታ ለሁሉም ሰው ተሰጥቷል ወይ? እስቲ የሳሚ መልስ ይመለስና ከዛ በኋላ አንድ ጥያቄ አለ። እሺ ሳሚ እንግዲህ የመጀመሪያው እንኳን ጥያቄ አይደለም ሐሳብ ነው አይደል? እነዚህ በተለይ ፕሮፌሽናል ከመሆን ጋር በተገናኘ እንደዛ ችግር አለ። አሁን ለአንዳንድ ሰዎች በጣም ነገር የሆነ በተሰማራንበት ፊልድ ፕሮፌሽናል መሆን ልክ የሰማይ አጀንዳ እንዳልሆነ አድርገው ያስቡታል። እሱ ልክ አይደለም፣ በጣም ልክ አይደለም፣ መስተካከል አለበት። ምናልባት አንዳንድ ቨርሶችን ማየት እንችላለን። መጽሐፍ ቅዱስ ይዘሻል ነው አለሽም? ምን ልታረጊ መጣሽ? አይ ይዣለሁ። ሶሪ እንትን አልፈጥንለትም ለማለት always ready ነኝ። ይዣለሁ። ሶሪ እስቲ አምቢልና አንዴ መጽሐፍ ቅዱስ ክፍል እሺ መጽሐፈ ምሳሌ ነው። እሺ አይውለት
መጽሐፈ ምሳሌ 22 ላይ ስንት ሜል ላይ የመጨረሻው ቁጥር? እሺ ምሳሌ 22 መጨረሻው ላይ እንዲህ ይላል፣ በስራው የቀጠፈ ሰውን አይተሃልን? በነገስታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም። እሺ አሁን ምን አይነት ሰው ነው በስራው የቀጠፈ? እንደዚህ የሆነ ሰው ምን ያህልም አይቆምም ይላል። ስለዚህ በሱ ተቃራኒ የሆነ ሰው ደግሞ በነገስታት ፊት ምን ያገኛል? ሞገስን ያገኛል። ሞገስን ያገኛል። ስለዚህ ምንድነው እያወራ ያለው? በዛ በስራው በትክክለኛ መንገድ የሚሄድ በስራው ፕሮፌሽናል የሆነ ሰው በነገስታቶች ፊት የመቆም ድፍረት ያገኛል ማለት ነው። በተዋረዱ ሰዎች ፊት ደግሞ ነው ያለው አይቆምም። ስለዚህ እግዚአብሔር በሰጠን ነገር ላይ ኮሚትድ ሆነን ከሰራ እግዚአብሔርን ነው የምናስከብረው ማለት ነው። በእያንዳንዱ ነገር እግዚአብሔር እንዲከብር ነው የክርስቲያን ዋናው ዓላማ። ስለዚህ በስራችን ማን መክበር አለበት? እግዚአብሔር መክበር አለበት ማለት ነው። ታማኝ ሆኖ በመስራት በዛ ነገር ላይ በጣም ፕሮፌሽናል ሆኖ በመስራት። ስለዚህ በሌላ አገላለጥ ምን ማለት ነው? እግዚአብሔር በማይከብርበት የስራ መስክ ውስጥ ደግሞ መግባት የለብንም ማለት ነው። የለብንም። ስለዚህ በገባንበት ትክክለኛ በሆነ የስራ መስክ ላይ ደግሞ ከሆነ ያን ነገር በጣም ታማኝ ሆኖ ለዛ ነገር አቅምን ጉልበትን ሰጥቶ በመስራት ማን እናስከብራለን? እግዚአብሔርን ማስከበር እንችላለን። እግዚአብሔርን ማስከበር እንችላለን ማለት ነው። ለምሳሌ ጌታ ምድር ላይ በነበረበት ጊዜ ምን ነበር ስራው? ምን ነበር የሚሰራው? የጌታን ስራ አታውቁም እንዴ? እስቲ ጻፉልኝ ከታች። ኢየሱስ ሰራተኛ ነበር አይደል? አናጺ ነበር። አያችሁ፣ መጀመሪያ ሰማይን የሰራ አናጺ እሱ ነው። ከዛ ደግሞ ሰው ሲሆን ደግሞ አናጺን አሳየን ማለት ነው። የሚገናኝ ነገር ስለሆነ ማለት ነው። ሰማይን አንጾ ሰርቷል፣ ምድርንም እንደዛው። ሰው ነው ደግሞ ሲመጣ አናጺን ነው የሰራው። ሜከር መሆኑን ያሳያል። ስለዚህ ዝም ብላችሁ እስቲ አስቡት። ኢየሱስ በታማኝነት ጊዜውን አይጠቀምም ነበር? ጠቀም ነበር። በዛ ነገር ላይ ፕሮፌሽናል አይደለም ወይ? ፕሮፌሽናል ነው። መጽሐፍ ላይ የተጻፉ ነገሮች ዝም ብሎ አይደለም የተጻፉት፣ ዓላማ አለው እና ከዛ ነገር የሆነ ፕሪንሲፕል ማውጣት አለብን፣ የሆነ መርህ ማውጣት አለብን። ስለዚህ ኢየሱስ አናጺ እንደነበር ሲነግረን፣ ዮሴፍ እንደሚያግዘው ሲነግረን ምን እየነገረኝ ነው የሚለው ነገር ማወቅ አለብን። ስለዚህ ኢየሱስ በዛ ጉዳይ ላይ ምንድነው? ታማኝ ነበር፣ በደንብ ይሰራ ነበር አይደል? ለዮሴፍም ለእናቱ ምን ያደርግ ነበር? ይታዘዝ ነበር ነው የተባለው። ኦቢዲየንስ ደግሞ አለ ማለት ነው። ስለዚህ ለአለቆች መታዘዝ ኤፌሶን ላይ የምናገኘው መልእክት ላይ እሱን ሐሳብ እናገኛለን። ለአለቆች መታዘዝ፣ ለሚያሰሩን ሰዎች ታማኝ መሆን፣ መታዘዝ አስፈላጊ ነገር ነውና ሁላችንም በተሰማራንበት ዘርፍ ፕሮፌሽናል መሆን በጣም ግዴታ ነው። በጣም ግዴታ ነው። ሌላው ጥያቄ እንግዲህ ከመክሊቱ ጋር በተገናኘ አዲሱ መደበኛ ትርጉም ነው እንደ ያስሽው ወይ አይደለም? ምን ላይ አይደለም? አዲሱ መደበኛ ትርጉም አልያዝኩም። ግን አሁን ያነበብሽው አዲሱ መደበኛ ትርጉም መስሎኝ ነበር። አይደለም። አታውቂውም? እሺ ላንብብላችሁ ማቴዎስ ወንጌል ላይ ያለውን ሐሳብ። አዲሱ መደበኛ ትርጉም ሲሆን የበለጠ ይሻላል። እሺ ማቴዎስ ምን ይላል መሰላችሁ? ይዛል። እሺ ካስቆማ አሪፍ።
አንብብልን እስቲ ማቴዎስ ወንጌል ምዕራፍ 13 ኦኬ ማቴዎስ 13 አልከኝ? ማቴዎስ 13 ከዛ በኋላ ወደ ማርቆስ ደግሞ እንሄዳለን። ቁጥር ስንት? ቁጥር 23 ከ20 ጀምሮ ያለው ነው። ከጀምሮ ኦኬ። ኦልራይት 20 ምን ይላል? በድንጋያማ መሬት ላይ የተዘራውን ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ይመስላል ሚልና ከዛ ነገር ግን ስር መስደድ ባለመቻሉ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል። በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅና በብልጽግና ሐሳብ በመታለል ታንቆ ያላፈራውን ሰው ይመስላል። በጥሩ መሬት ላይ የተዘራው ዘር ግን ቃሉን ሰምቶ የሚያስተውለውን ሰው ይመስላል። በእርግጥም ፍሬ ያፈራል። 100፣ 60፣ 30 ፍሬ ሰጠ። አሁን እዚህ ጋራ አንድ ቃል እዚሁ ላይ ነው የፈለኩት። ምን ሰጠ ነው የሚለው? ፍሬ ሰጠ ነው የሚለው። 100፣ 60፣ 30 ፍሬ ሰጠ ይላል። ስለዚህ መሰረታችን ጤናማ ከሆነ በትክክለኛ መሰረት ላይ ከገነባን ምን አንሆንም ማለት ነው። በቀላሉ ማንም መጥቶ ዲስትራክት አያደርገንም፣ አያፈርሰንም፣ አያጠፋንም። ይልቁንም እናደርጋለን የተለያየ ፍሬ እናፈራለን ማለት ነው። ይሄኛው የዘሪው ምሳሌ ምዕራፍ 13 የዘሪው ምሳሌ ብሎ ነው የሚጀምረው። ስለዚህ ጋር የምናገኘው ከመንፈሳዊ ህይወት ጋር የተገናኘ ምሳሌ ነው። ፍሬ ነው የሚለው ገባችሁ? ፍሬ ነው የሚለው መሰረት ያስፈልጋል። ትክክለኛ መሰረት ያስፈልጋል። ፍሬ ብሎ ያስቀምጧል። አሁን ማቴዎስ ወንጌል ምዕራፍ 25 ላይ ደግሞ ያለውን ደግሞ አንብብልን እስቲ። ማቴዎስ ወንጌል ምዕራፍ 25 15 ኦኬ የእግዚአብሔር መንግስት አገልጋዮቹን ጠርቶ ያለውን ንብረት በአደራ በመስጠት ወደ ሌላ ሀገር ሊሄድ የተነሳ አንድ ሰውን ትመስላለች። ለእያንዳንዱ እንደ ችሎታው በመደልደል ለአንዱም 5 ታለንት፣ ለሌላውም 2፣ ለሌላውም ደግሞ 1 ታለንት ሰጥቶ ጉዞውን ቀጠለ። 5 ታለንት የተቀበለው ሰውዬ ወዲያውኑ በገንዘቡ ንግድ ጀምሮ 5 ታለንት አተረፈ። እንዲሁም 2 ታለንት የተቀበለው 2 አተረፈ። 1 ታለንት የተቀበለው ግን መሬት ቆፍሮ የጌታውን ገንዘብ ደበቀላል። ቀጥል ጨርሶ። የአገልጋዮቹም ጌታ ከብዙ ጊዜ በኋላ ከሄደበት ተመልሶ የሰጣቸውን ገንዘብ ተሳሰበ። 5 ታለንት የተቀበለውም ሌላ 5 ተጨማሪ ታለንት ይዞ በመቅረብ ጌታ ሆይ 5 ታለንት ይዞ በመቅረብ ጌታ ሆይ 5 ታለንት አደራ ሰጥተኸኝ ነበር፣ ይኸውልህ 5 ተጨማሪ ታለንት አትርፌያለሁ አለው። ጌታውም ደግ አድርገሃል፣ አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። እንዲሁም 2 ታለንት የተቀበለው አገልጋይ ቀርቦ ጌታ ሆይ 2 ታለንት ሰጥተኸኝ ነበር፣ ይኸው 2 ታለንት ሰጥተኸኝ ነበር፣ ይኸው 2 ተጨማሪ ታለንት አትርፌያለሁ አለው። ጌታውም ደግ አድርገሃል፣ አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ወደ ጌታ ደስታም ግባ አለው። 1 ታለንት የተቀበለው አገልጋይ ቀርቦ ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለዚህ ፈራሁ፣ ሄጄም መሬት ቆፍሬ ታለንትህን ጉድጓድ ውስጥ ደበቅኩ።
ገንዘብ ይኸውልህ አለው። ጌታ አንተ ክፉ ሰነፍ አገልጋይ ካልዘራህበት ካልበተንበትም የስሙኔን ታውቀዋል። ታዲያ በምመለስበት ጊዜ ገንዘቤን ከነወለዱ እንዳገኘው ለለዋጮቹ መስጠት ይገባህ ነበረ። በሉ እንግዲህ ታለንቱን ወስዳችሁ 10 ታለንት ላለው ስጡ፣ ላለው ይጨመርለታል፣ የተትረፈረፈም ይኖረዋል። ከሌለው ሰው ግን ያው ያለው እንኳ ይወሰድበታል። ይህ የማይረባ አገልጋይ ለቅሶና ጥርስ ማፋጨት ወዳለበት ወደ ውጭ ወዳለው ጨለማ አውጥታችሁ ጣሉት አለ። አሜን። ቀርሰው እዚህ ጋር ደግሞ አይ በቃ አሪፍ ነው። ይሄ ነው ፖይንቱ። አሁን በደምብ አያችሁት አይደል? እዚህ ጋር እንግዲህ ታለንት ቢለው ያውን ያለን ታለንት አይደለም ገንዘብ ነው፣ መክሊት ነው። እና ከፋፍሎ ሰጣቸው። ምንድነው ይሄ ከተባለ መጨረሻ ላይ አሁን ሳሚ ሲናገር ከሰማችሁት እሱ ነው ማሰሪያው። ማትረፍ፣ መነገድ፣ መስራት በተሰጠው ነገር ላይ ማለት ነው። ስለዚህ ቅድሙን አይተናል። እሱ ፍሬ ነው፣ ከመንፈሳዊ ህይወት ጋር የሚገናኝ ነው። እዚህኛው ጋር ግን ስንመጣ እግዚአብሔር የሚሰጠን ለእያንዳንዳችን መክሊት አለ። ምን አይነት መክሊት? የጊዜ መክሊት፣ የሪሶርስ መክሊት። እነዚህ እግዚአብሔር ለሁላችንም የሰጠ ነው። ለምሳሌ 24 ሰዓት አለ በቀን ውስጥ። ለወንዱም ለሴቱም 24 ሰዓት ነው። ለሀብታሙም ለድሃውም 24 ሰዓት ነው አይደል? ለፈረንጁም ለሀበሻውም 24 ሰዓት ነው። ለሀብታሙም ለድሃውም 24 ሰዓት ነው። እግዚአብሔር የሰጠን ሪሶርስ ነው፣ ግብአት ነው። ስለዚህ ይህን ግብአት እንዴት አድርገን ነው የተጠቀምነው? ጌታ የሰጠን ነው፣ ለአገልጋዮቹ የሰጠን ነው፣ ለሁሉ የሰጠን ነው። ስለዚህ ይህን ጊዜያችንን በአግባቡ መጠቀም ይኖርብናል ማለት ነው። በአግባቡ ተጠቅመን ምን አምጥተናል? ምን አትርፈንበታል? ለምን ሪሶርስ ነው የተሰጠን፣ ሪሶርስ ተሰጥቶናል። ስለዚህ ይህን ሪሶርስ ተጠቅመን እነዛዎቹ ምን ያደረጉት? አተረፉበት ማለት ነው። ይሄኛው ግን ምን አደረግም? አላተረፈበትም፣ ይዞ አስቀመጠው። ስለዚህ አንዳንዶቻችን እግዚአብሔር የሰጠንን መክሊት ይዘን ምን ሞት ሰዎች አለን፣ ምንም ሳንሰራበት ማለት ነው። ስለዚህ ምን አለ እግዚአብሔር? ከሱ ያለውን ወሰደና ላለው ይጨመርለታል፣ ላተረፈ የበለጠ ይሰጣል አለ ማለት ነው። በነገራችን ላይ መርህ የሚሰራ ነው። አሁን ላይ አንዳንዴ እንደዛ እንላለንና ላለው ይጨመርለታል እኮ ነው እንላለን። የሆነ ሰው የሆነ ነገር እየጨመረ ሲመጣ ማለት ካንተ ተወስዶብህ ቢሆንስ ምን ታውቃለህ ወዳጄ? ላለው ይጨመርለታል ስትል እግዚአብሔር ለአንተ ሰጥቶ ሪሶርስ ቁጭ ብለህ ስታየው ወስዶብህ አንተ ያው ትተርታለህ ማለት ላለው ይጨመርለታል ብለህ ትጠቅሳለህ። አያችሁ፣ በጣም መጠንቀቅ ይኖርብናል ማለት ነው። እግዚአብሔር እያንዳንዱን ነገር በጥንቃቄ ነው የሚጠብቀው፣ አያባክንም። ታስታውሳላችሁ ጌታ 5ቱን እንጀራና 2ቱን ዓሣ ሲያበረክት ሰው ሁሉ ጠገብ አይደል? በሉ ጠገቡ። ከዛስ 12 መሶብ ምን ተረፈ? ቁርስራሽ ተረፈ አይደል? ዝም ብሎ ሄደ እንደ ጌታ አልሄደም። ሰብስቡልኝ አለ ማለት ነው። ሲሰበሰብ 12 መሶብ ወጣ። አያባክንም ሪሶርስ። እንዴ ፍርፋሬ ነው ምናምን ብሎ አልሄደም። ሪሶርስ ምን አያደርግም? አያባክንም። ስለዚህ እግዚአብሔር ለእናንተ የሰጣችሁ ሪሶርስ አለ። ታይም በሉት፣ ጸጋ በሉት፣ እድል በሉት፣ ኦፖርቹኒቲ የሆነ ነገር የመስራት ጊዜ በሉት። ለሁላችንም የተሰጠን የጸጋ ስጦታ አለ። ፀሐይ፣ ዝናብ፣ እነዚህ ሁሉ ግብአቶች ናቸው ማለት ነው። ግብአቶች ናቸው። ስለዚህ እነዚህን ተጠቅመን ምን ማድረግ አለብን? ማትረፍ ይጠበቅብናል ማለት ነው። እኛ ምንድነን? አገልጋዮች ነን። እግዚአብሔር በሰጠን ነገር ላይ የተሾምን ሰዎች ነን። ስለዚህ ይሄኔ በተሾምንበት ነገር ላይ በአግባቡ ካልተጠቀም ጠያቂ አካል አለ ማለት ይጠይቀናል ማለት ይጠይቀናል። እና የቅድሙ ያየነው ሞር መንፈሳዊ ነው፣ ፍሬ ከማፍራት ጋር የሚገናኝ ነው። ይሄ ደግሞ እዚህ ምድር ላይ ባለንበት ጊዜ እግዚአብሔር ለእያንዳንዳችን የሚሰጠን ምን አለ? መክሊት አለ። መክሊት አለ። ይሄ መቼም የዘላለም ሕይወት አይደለም። ለኔ
ሁለት የዘላለም ሕይወት ምናምን የሚባል ነገር የለም። ስለዚህ በምድር ባለን ቆይታ ውስጥ እግዚአብሔር የሰጠን መክሊት አለ። በዛ መክሊት ምን አድርገናል የሚለው ነገር ላይ ማሰብ ይኖርብናል እና ስላነሳው በጣም ቴንክ ዩ ሰምሻ። ፎሎ አፕ እዛው ላይ ማለት ነው ስመለስ እኔ ሶሪ ጽፌ ነበር አላየሽው መሰለኝ እና እንትን ባይ ዘ ወይ አርብ ማክሰኞና ሐሙስ እመለሳለሁ ላይክ ቲክታክ ላይቭ ላይ እና አርብ ግን መክሊት የሚል ፖድካስት ይዤ እመጣለሁ እና ውዝግብ ውስጥ ማለት አንዳንድ ሰው ግማሾቹ እንትን ነው መክሊት ብዬ ስመጣ እኔ ላይክ ጸጋና ስጦታችሁን ፈልጋችሁ አግኙላለሁ እና ጸጋና ስጦታ ማለት ላይክ ይሄ ግሬስ የሚባለው ፍሪ ግሬስ የሚባለው ሳይሆን ላይክ እግዚአብሔር የሰጠን የራሳችን ስጦታ አለ አይደል ላይክ እኔ አኮል ላይክ ጸጋ ነው ብሎ በነፃ የተሰጠኝ ነው። የተለያየ ጸጋ አይነት አለው ማለት ነው። ጸጋ ብዙ አይነት ስለሆነ እና መክሊት የሚል ፖድካስት ይዤ እመጣለሁ ፍራይዴ በማክሰኞ ፍራይዴ ናይት ማለት ነው። ስለዚህ እኔ ያሰብኩት በቃ እያንዳንዳችን ራእይ አለን እና ራእይ ነው አይደል ራእይና መክሊት ልዩነቱ ራሱ ትንሽ ኮንፊውዚንግ ነው እና መክሊት ስለ ራእይ እንደማለት ነው አይደለም። አንድ ሰውም ጠይቆ ነበር እንደገና። ስለዚህ ልዩነት አለው ብዬ አላስብም። ያው ሁለቱ ላይክ ማለት ያን ያህል ብዙ ልዩነት የለውም። ስለዚህ when I say like መክሊት ስለሰዎች I just want to make sure እንትን ላይክ ራእያቸው እንደሆነ መናገር ማሳየት አለብኝ እና ስፒሪቹዋል ሳይሆን ላይክ ኢቭን በዚህ ምድር ላይ ያለን ጸጋ ተጠቅመን እንትን ስናደርግ ማለት ነው። ስለዚህ ጸጋና ስጦታ ስለ ብዙ ጊዜ ሰዎች ኮንፊውዝድ ይሆናሉ። ስለዚህ መክሊት ማለቱ ላይክ ራእይ ማለት ነው ወይ ማለት ተመሳሳይ ነው ወይ ይቀራረባል? በዛውም አያይዤ ልጠይቀው ምን ላይ ቅድም ከታች የተጠየቀ ጥያቄ ነው። አንድ አይነት ጥያቄ ሲሚላር የሆነ ጥያቄ ነው እና እግዚአብሔር ምህመናን የጠየቁት ማለት እግዚአብሔር መክሊት ነው ጸጋ ነው የሚሰጠው ወይስ መክሊት ማለት ራሱ ጸጋ ማለት ነው ወይ? እሱንና ሁለተኛው ደግሞ ራእያችን በደንብ ከፍላጎታችን እንዴት መለየት እንችላለን? ፍላጎት አለ አይደለ? አንዳንዴ ከራእይ ውጭ የሆነ ፍላጎት አለ እና ራእዩንና ፍላጎታችን የኛን ኢንትረስት እንዴት አድርገን ነው መለየት የምንችለው የሚለውን ደግሞ ጆዬ ጠየቃለች። አያይዘን እንድትመልሳል። እሺ መክሊት ቪዥኑን የምናስፈጽምበት ወይው ነው ሚንሱ ነው እንጂ ኤንዱ አይደለም። መክሊት እዛ ጋር ካየነው መክሊቱን በቁጥር ሰፍሮ ነው የሰጣቸው። ከዛ በመክሊቱ ምን አደረጋችሁበት ነው በመክሊቱ ምን አደረጋችሁበት ነው። ስለዚህ መክሊትን የምናየው እንደ ሪሶርስ ነው እንጂ እንደ ፋይናል ዴስቲኔሽን አይደለም መክሊቱ። አሁን ሁለቱን ያመሰገነው አንዱ ላይ የተቆጣው ለምንድን ነው? በዛ መክሊት ምንም አላደረገበትም። ስለዚህ መክሊቱ ልክ እንደ ሪሶርስ ነው። ሪሶርሱ ለምንድን ነው የሚጠቅመው? ለቪዥኑ ነው የሚጠቅመው ማለት ነው። ስለዚህ ልክ እንደ ኮዝና እንደ ኢፌክት ማየት እንችላለን። መክሊቱ ኮዙ ነው፣ ኢፌክቱ ቪዥኑ ነው፣ አውትፑቱ ማለት ነው እንጂ በራሱ መክሊቱ ቪዥን ሊሆን አይችልም። ለምሳሌ የመጽሐፍ ስጦታ እግዚአብሔር ሊሰጥ ይችላል። ስለዚህ የመጽሐፍ ስጦታ ስለሰጠ ዝም ብለህ በቃ ወረቀት ላይ ሁሉ ስለጻፍክ ቪዥንን አገኘው ማለት አይደለም። እግዚአብሔር ምን እንድትጽፍለት ነው የፈለገው፣ ምን እንድትጽፍ ነው የፈለገው የሚለውን ማወቅ ያስፈልጋል። ከዛ በኋላ ምን አይነት መጽሐፍ ነው ማውጣት ያለብኝ የሚለውን ማወቅ አለብን። ስለዚህ እግዚአብሔር የሰጠ መክሊት አለ። የመጽሐፍ ተስጦ ሊሆን ይችላል። እግዚአብሔር ደግሞ የሰጠ መክሊት ምንድነው? ጊዜ ነው። ስለዚህ ጊዜውን ይሄኛው ደግሞ ውስጥ ያስቀመጠውን ታለንት አንድ ላይ አቀናጅተ የምታወጣው አውትፑት እሱ ቪዥን ይሆናል ማለት ነው። አውትፑቱ ቪዥን ይሆናል እና መክሊቱ በራሱ ኤንድ አይደለም፣ ሚንስ ነው ለኤንድ። በዛ መንገድ ማየት እንችላለን። ምን ነበር ያልሽኝ? የመክሊቱን ሌላ ጸጋ ነው ወይ ነው? ጸጋ ስጦታ ነው። አዎ መክሊቱ ራሱ የጸጋ ስጦታ ነው ወይ? የሚሆንበትም አግባብ አለው። ቀደም እንዳልኳችሁ አንዱ እሱ ነው ብዬ ጠቅሼላችኋለሁ። እግዚአብሔር የሚሰጠን ነው፣ ለእያንዳንዳችን የሚሰጠን ሪሶርስ ነው። የትኛውንም አይነት ሪሶርስ ሊሆን ይችላል። ለዛ ነው ፀሐይ፣ ጨረቃ ያልኳችሁ፣ ዝናብ፣
ምንለው ጊዜ የምንለው ይሄ ብቻ አይደለም። መንፈሳዊም ደግሞ ስናደርገው እግዚአብሔር ለእያንዳንዳችን የሰጠን ምን አለ? ስጦታ አለ። ስለዚህ ያ ስጦታ ያ ጊፍት ደግሞ ራሱ ምንድነው? መክሊት ነው። ስለዚህ እግዚአብሔር ትንቢት ሲሰጠኝ የሆነ ነገር ሲሰጠኝ ለምንድን ነው? ለሌላው ነው ማለት ነው። ስለዚህ እሱም ሊሆን ይችላል እግዚአብሔር የሰጠን ልንጠቀምበት የምንችለው ማንኛውም አይነት ሪሶርስ እሱ መክሊታችን ነው። ራዕይና ፍላጎት ነው። ሶስተኛው ጥያቄ ራዕይና ፍላጎት ምንድነው ለውጡ? በጣም አጭር አድርጌ ሁለት ነገሮች አንሳላችሁ። ራዕይ እና ፍላጎት እንዴት ነው የምንለየው? ሁለት። አንደኛው ፍላጎት ጊዜያዊ ነው። የሆነ ነገር ነው በቃ አድርገህ የምትጨርሰው ነገር ነው። ራዕይ ጊዜ ይወስዳል፣ ኮሚትመንት ይወስዳል፣ ዴዲኬሽን በጣም ይፈልጋል። አንደኛው እሱ ነው። ሁለተኛውና በጣም ዋነኛው ነገር ደግሞ ምንድነው? ራዕይ ለራስ ብቻ ሳይሆን ለሌላ ነው። ፍላጎት ለራስ ነው። አሁን መኪና መግዛት ፍላጎት ነው። የሚጠቅመው ማን ነው? እኔን ነው። ውቤን አይጠቅማትም። ሜቢ የሆነ ጊዜ እንትን ሊፍት ልሰጣት እችላለሁ ጸባይ ካላት፣ ግን በዋናነት የሚጠቅመው ማን ነው? እኔን ነው። ፍላጎት ምንለው እሱ ነው። ቪዥን ካንተ ያልፋል። እግዚአብሔር ቪዥን ሲሰጥ ሜሎስን የሆነ ነገር ለማድረግ አይደለም፣ በሜሎስ ተጠቅሞ ሌላ ሰውን ለማገዝ ነው። ካንተ ያለፈ ነገር ነው። ካንቺ ያለፈ ነገር ነው። ስለዚህ አንድ ሰው ባለ ራዕይ ሲሆን ራዕይ ሲኖረው ለዛ ራዕይ ሲሰራ ለማን ነው የሚተርፈው? ሌላ ሰው ይተርፋል። ኔክስት ዊክ ላይ የምናየው እሱ ነው። ቅድም እንዳሳያችሁ ዮሴፍ አንድ ቪዥነሪ ነው። እግዚአብሔር ራዕይ አሳይቶታል። ዮሴፍ ጠቅላይ ሚኒስተር ሲሆን ከንጉሱ የበታች ሲሆን ጥቅሙ ለሱ ነው እንዴ? እሱ ኦፍ ኮርስ ይጠቀምበታል፣ ግን በዋናነት ለማን ነው? ለወንድሞቹ፣ ለአባቱ ነው። ለነሱ ሁሉም ሆነ ተረፈ ማለት ነው። ስለዚህ አንድ ሰው ቪዥነሪ ሲኖረው ሌላው ነው የሚተርፈው። ጥቅሙ ለሱ ብቻ አይደለም፣ ሌላ ነው የሚጠቅመው ማለት ነው። እና ፍላጎት ግን እናንተ ጋራ ጀምሮ እናንተ ጋራ ነው የሚያልቀው። ለምሳሌ ደሞዝ መጨመር ለማን ነው ጥቅሙ? ለአንተ ነው። ደስ ይላል ምናምን ነገር ቢበዛ ምሳ ብትጋብዞ ነው ጓደኛ። ከዛ ውጭ ግን ምንም ነው። የሱ ፍላጎት ነው። እንደዚህ አይነት ነገሮች ራዕዮች አይደሉም። ስለዚህ ራዕይ የምንለው ካንተ ሲያልፍ ለሌላው ሲጠቅም አባችሁ። ለምሳሌ የሚረዱ ድርጅቶች አሉ አይደል? በምድራችን ላይ በጣም ብዙ ድርጅቶች አሉ እንደ ራዕይ ይዞ ማለት ነው። እነዛ ሰዎች እነሱ እየተጎዱ ምን ያደርጋሉ? ሌላው ሰውን ሲጠቅም እናያለን ማለት ነው። ስለዚህ እሱ ነው ቪዥን የምንለው። ፍላጎት ግን እንዳልኳችሁ በጣም ጊዜያዊ ነው። ሊቀያየር ይችላል ፍላጎት አይደል? ዛሬ የፈለግከው ነገ ላትፈልገው ትችላለህ። ወይም ደግሞ የፈለግከው ነገር ስታገኝ ደግሞ ሌላ ነገር ትፈልጋለህ። ቪዥን ግን የሚቀያየር አይደለም። ዛሬ ቪዥን ይሄ ነው ብለህ ነገ ደግሞ ሌላ ቪዥን አለኝ ካልክ እሱ ቪዥን አይደለም። ገና ቪዥንን አላገኘሁም ማለት ነው። ስለዚህ ቪዥን አይቀያየርም። ፍላጎት ምን ያደርጋል? ፍላጎት ይቀያየራል። በዚህ አይነት መንገድ ማየት እንችላለን። እሺ፣ ሄሉ የጠየቀችው ጥያቄ ምንድነው? ራዕይና ጸጋ ያልዳኑ ሰዎች አላቸው ወይ አለች ሄሉ። ጸጋ ማለት ነው። ጸጋ ብዙ አይነት ጸጋ አለ። ቪዥን ግን ለሁሉም ሰው የተሰጠ ነው። መዳን አይጠበቅብን ቪዥን ለማግኘት። አሁን የጸጋ ስጦታ የጸጋ ስጦታማ ለዳነ ነው። የጸጋ ስጦታ ለዳነ ነው። ያመኑትም ነው የሚለው እነዚህ ምልክቶች ይከተሏቸዋል ነው። ቆሮንቶስ ላይ ደግሞ ሐዋርያው ጳውሎስ
እነዚህ ስጦታዎች ከክርስቶስ አካል ጋር አገናኝቶ ነው የሚናገረውና የጸጋ ስጦታ የራሱ ለዳነ ነው። ቪዥን ግን ለሁሉም ነው፣ ለሰው ሁሉ ነው ቪዥን። አንድ እኔ ጥያቄ ልጠይቅና አይ ቲንክ የመጨረሻ ይሆናል ብዬ አስባለሁ። ምናልባት ሄልዬ ግን 3 ጥያቄ ያለኝ ምናምን እያልሽ ስለሆነ ኢንተርኔቱ ስለሆነ ኢንቦክስ ካረግሽልኝ እኔ ጥያቄውን ስክሪንሾት አድርጌ ቀጥታ ለሜላ መላክ እችላለሁ። ሶ ኔክስት ዊክ ሜላ ከመልሱ መጀመር ይችላል ማለት ነው። እሺ ውይ አንድ ጥያቄ ነበር ከተፈቀደ። እሺ ሶሪ። እሺ ቀጥል አንተ። እሺ ቀጥል። አመሰግናለሁ። በመጀመሪያ ሜላ ስለምታስተምረን ተባረክ። ውይም ስላስገባሽን አመሰግናለሁ። አንድ ወደ ጥያቄ ስገባ አንድ ሰው ትርፋማ ስለሆነ ብቻ ራዕዩን እየኖረ ነው ማለት እንችላለን? ሁለት ጥያቄ ነበረኝ። አንዱ ቅድም ስለተመለሰ ይልቀንስ። ይሄ በጣም ኢምፖርታንት ነው። አንድ ሰው ምሳሌ ላድርግ ከይቅርታ። አንድ ሰው ዶክተር ሆኖ እያገለገለ ንግድ ላይ ስላተረፈ ብቻ ያ ሰው ራዕዩን እየኖረ ነው ማለት ይቻላል? ዶክተር ሆኖ የሚያገለግል የሚችል ሰው ግን ትርፋማ ብቻ ነው ይሄ ነው። አመሰግናለሁ። በፍጹም አይሆንም። የምታገኘው ውጤት አይደለም ራዕይን የሚገመግመው። ምክንያቱም ትርፋማ መሆን ሰው በተለያየ መንገድ ትርፋማ ሊሆን ይችላል አይደል? በተለያየ መንገድ አጭበርብሮ ትርፋማ ይሆናል ሰው በብዙ አይነት መንገድ ማለት ነው። እሱ አይደለም መለኪያው ምንድነው? ያው ገና ትምህርቱ ስላልጨረስን ነው ፖይንቶችን አነሳላችኋለሁ ኔክስት ዊክ ላይ። ግን አሁን ከጥያቄው አንፃር ራዕይ ካወቅከው ልክ ቅድም ጌታ እንደተናገረው እውነት ለመስከር ስለዚህ ተወልጃለሁ ብሏል። ያንተ ራዕይ የሆነው ነገር አውቀህ ያን ነገር ስትፈጽመው ነው አንተ ውጤታማ ነህ የምንለው እንጂ በምታገኘው ኢንካምም ራዕይ አይወሰንም። ደግሞም በአንድ ጉዳይ ላይ ለምሳሌ አሁን ቅድም እንዳልከው ለሆነ ሰው ዶክተሩ ነው ግን እግዚአብሔር እሱ ሌላ ዓላማ ፈልጎት፣ ለምሳሌ ያ ሰውዬ አገልጋይ እንዲሆን ፈልጓል እግዚአብሔር። ይሄ ሰውዬ ግን ዶክተር ሆኖ አንቱ የሚባል ዶክተር ሆነ። ይሄ ሰውዬ ትክክለኛ እግዚአብሔር የፈጠረበትን ዓላማ አቺቭ አድርጓል ወይ ካልከኝ በፍጹም እንደዛ ብዬ አላምንም። እንደዛ ብዬ አላምንም። እግዚአብሔር ያመጣውን ወደዚህ ምድር ያን ሰው ለምንድን ያመጣው? ለአገልግሎት ከሆነ ለአገልግሎት እግዚአብሔር የፈለገው እሱ ሌላ ቦታ ላይ ከተሰማራ ተላልፏል። ያ ሰውዬ ተላልፏል። ኦፍ ኮርስ የሆኑ ጥቅሞች ይኖራሉ፣ ያው ሰው ማገዝ ምናምን ነገር እሱ እንዳለ ሆኖ፣ ግን ከቪዥን አንፃር ስናየው ግን ይህ ሰውዬ ቪዥኑን አላሳካም። እንደዛማ ካልሆነ ቅድም እንዳልኳችሁ ነው፣ የትኛውን መንገድ ያስኬዳችኋል? መድረሻችሁን ካላወቃችሁ የትኛው መንገድ ያስኬዳል? ዶክተርም ያስኬዳል፣ ኢንጂነርም ያስኬዳል፣ ጸሐፊም ያስኬዳል፣ ምንም ያስኬዳል። ገባችሁ? የትኛውም ያስኬዳል። እዛ ነገር ላይ ደግሞ ታትራችሁ ከሰራችሁት የሆነ ነገር ይመጣል። መዝራትና ማጨድ ህግ ስለሆነ ማለት ነው። ህግ ነው፣ ለአማኝም ለማያምንም ህግ ነው። ስለዚህ ለደከመበት ነገር እግዚአብሔር ሎ አድርጎ አስቀምጧል እዚህ ምድር ላይ። ስለዚህ ያ ሰውዬ በዛ ነገር ራሱን በሰጠ ቁጥር የሆነ የሚያመጣለት ነገር አለ። ግን እግዚአብሔር ለሰጠው ራዕይ ግን ምን አልሆነም? ታማኝ አልሆነም ያ ሰው ማለት ነው። ታማኝ አልሆነምና ባለፈው እንዳልኳችሁ ሰው ብቻ አይደለም። አሁን ለምሳሌ መኪና ወይም ደግሞ አውሮፕላን ኤርፕሌን ገዝተህ ኤርፕሌን ምንድነው ስራው? መብረር ነው። ሰው ይዞ ይበራል። አንተ ግን ለሆቢ ኤርፕሌን እየገዛ ቁጭ የምታደርግ ከሆነ ኤርፕሌኑ ከተሰራበት ስሪት ውጭ እያደረግከው ነው። ሰዎች ምናምን መጥቶ ከኤርፕሌኑ ጋር ፎቶ ምናምን የሚነሱ ከሆነ ምንም ጥቅም የለውም። ሜቢ ኤርፕሌኑን ገዝተህ አስቀምጠህ ሰዎች እየመጡ ከኤርፕሌን ውስጥ እየገቡ ምናምን ነገር ፎቶ እንዲነሱ እያደረግ ገንዘብ ሜክ ልታደርግ ትችላለህ። ግን ኤርፕሌኑ የተሰራበትን ስሪት ዓላማውን ግብ እየመታ አይደለም። እና ልክ እንደዛው ወደ ሰውም ስናመጣ ሰው እግዚአብሔር የፈጠረው ለሆነ ዓላማ ነው።
ያን ዓላማ አቺቭ ሳናደርገው ሌላ ነገር ላይ ከተሰማራን እንስታለን ማለት ነው። በብዙ ነው የምንስተው፣ በብዙ እንስታለንና ለዛ ነው ራስን ማወቅ ከዛ የተወለድንበትን ዓላማ ማወቅ በቃ ትልቁ ነገር ነው ለሰው ልጅ፣ በጣም ትልቁ ነገር ነው። ያ ፒክቸርን አስታውሱ፣ ቅድም ያሳያችሁ ራሱን የሚያው ማለት ነው። እና ብዙዎቻችን ራሳችንን ስለማናይ በሲስተም ስለምንሄድ ባለንበት ሀገር ሲስተም ነው የምንፈሰው። ስለዚህ ሲስተሙ ምንድነው? የትኛው ያበላል? የትኛው ይሻላል ነው? አሁን አብዛኛው ሰው ኢትዮጵያ ውስጥ ዶክተር የሚሆነው ለምንድን ነው? ማለት ወዶት ነው ህክምናው? በጣም ዳውት አለኝ። በተጽዕኖ ነው ብዙ ሰው እሱ የምታውቁት እንዴት ነው? ልጅ እያለን አብዛኞቻችን ምንድነው የምንለው? ዶክተር ነው የምንለው። ወደፊት ምን ትሆናለህ? ዶክተር። አውቀነው ነው አይደለም? አውቀነው ነው አይደለም? ግን ቤተሰቦቻችን ሲያወሩ ምን ሰማው ነገር አለ። ዶክተር መሆን በቃ ጥሩ ፕሮፌሽን እንደሆነ እናውቃለን። ገንዘብ ያስገኛል ተብሎ ያኔ እንደዛ ይታሰብ ነበር። አሁን ገንዘብ አያስገኝም እያሉን ነው የኢትዮጵያ ዶክተሮች። ስለዚህ እሱን ስለምንሰማ ባይ ዲፎልት ውስጣችን ተቀምጧል። ስለዚህ ምን ትሆናለህ ሲባል ዶክተር ይላል ሰው ማለት ነው፣ ህፃናቶች። ስለዚህ ህብረተሰቡ ሶሳይቲው ሳንፈልግ ወደ ሆነ ቦታ ነው የሚገፋል። የሆነ የተከበሩ የሚባሉ የስራ ዘርፎች አሉ። ሁሉም የስራ ዘርፍ የተከበረ ግን ሶሳይቲው ያስቀመጠዋል አይደል? ስለዚህ በቃ ወደዛ ይገፋዋል። ብዙ ሰው በቃ ሳይፈልግ ብዙ ሰው ሜዲሲን ይገባል ማለት ነው። አንዳንዱ አብዶ ይወጣል፣ አንዳንዱ ራሱን ያጠፋል፣ አንዳንዱ ደስተኛ ሳይሆን ይወጣል። እኔ እኮ ለቤተሰቤ ነው ይላል፣ ግን ውስጥ ያለው እኮ ሌላ ነገር ነው ይላል። አያችሁ? ስለዚህ በዛ ነገር ውጤታማ መሆን በራሱ መስፈርት አይሆንም። ጉድ ሞርኒንግ ተመልሶላል ብዬ አስባለሁ። እኔ ልቀጥል። ሰኒና እሺ ወንድም አለን ሰኒና ልዬ ጥያቄ ካላቸው አንድ ቁጥር ከታች አሳዩኝ። ይሄ መጨረሻ ጥያቄ ይሆናል። ሁለቱ ከሌላቸው ሄሎ የጠየቀችው ጥያቄ አለ። የኔን ጥያቄ አያይዤ እንትን ልበል ማለት ነው። ሄሎ የጠየቀችው ሁሉም ሰው ኢንዲቪጁዋሊ ፐርፐዝ አለው፣ የራሱ የሆነ ፐርፐዝ አለው እና ፐርፐዙን እንዴት ያውቀዋል የሚል ጥያቄ ነው ሄሎ የጠየቀችው ማለት ነው። አንተ ደግሞ ቅድም ስታስተምረን ስለ ኤርሚያስ አንስተ ነበረ። ኤርሚያስ በማህፀን ሳለ ብሎ እግዚአብሔር ነብይ እንደሆነ ብሎ እግዚአብሔር ኦልሬዲ ጨርሶ በኤርሚያስ ላይ ጀምረዋል እና እግዚአብሔር አስቀድሞ በእኛ ህይወት ላይ ኦልሬዲ ጨርሶ ስለሆነ እኛ የምንጀምረው ያንን ፐርፐዝ ወይም ደግሞ እግዚአብሔር በእኛ ላይ የጨረሰውን ያንን ቪዥን እንዴት ነው ኤግዛክትሊ ማወቅ የምንችለው? ለምሳሌ ኤግዛክትሊ ማወቅ የምንችለው 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 ለምሳሌ ቪዥኑን ቢስት እና ኤግዛክትሊ እንዴት ነው የምናውቅ? ኤግዛክትሊ እግዚአብሔር በእኛ ህይወት ውስጥ ያስቀመጠውን ነገር ከሱ ጋር መገናኘት የምንችለው ወይም ደግሞ ውስጣችን ኮንፈርም የሚያደርግልን በምን መንገድ ነው? ለዚህ ጥያቄ መልሱ የሚቀጥለው ሳምንት ነው እንዴ? እሺ ትምህርቱን እየቀደማችሁ ማጠይቁኝ። ሁሌ እኔም ጥያቄ ሳሚ ገና እሺ በቃ ስለዚህ ሳምንት እንገናኛለን ማለት ነው። ሳምንት ላይ እናያለን። ገና ሰዎች እናነሳለን ተባባልን። ስለዚህ ሰዎቹን ስናነሳ እዛ ላይ የተቀመጡ ነገሮችንም አንድ ላይ እናነሳለን። መልካም። ለሚቀጥለው ሳምንት ሁላችሁም እዚህ ያላችሁ ራዕይ ካለኝ ብላችሁ የምታስቡ ከሆነ ይዛችሁኑና ኮመንት ላይ ታይፕ አድርጉ። የኛም የራሳችን ታይፕ እናደርጋለን። እሺ እና ይዛችሁን የምታስቡትን ከዚህ በፊት አስባችሁ ማታውቁ ከሆነ አንድ ሳምንት አላችሁ ቁጭ በሉና አስቡና ምንድነው የሰጠኝ እግዚአብሔር ላይ ምንድነው የሰጠኝ? ዩዥዋሊ ሶሳይቲ አትሆኑ የሚላችሁ ነው የምትሆኑ። ባይዘው የሚያሳዝነው ነገር ያ ሶሳይቲ ከልጅነት ጀምሮ አትሆኑም የተባላችሁትን እናንተ መሆን ትፈልጋላችሁ። ግን ሶሳይቲ ኖ አንተ አትችልም፣ አንቺ ገና ልጅ ነሽ። ኢትዮጵያ በቃ ያንን ራሱ ካልቸር እዚህ ዘመተን ሜላ የሚገርም እዚህ ሀገር እኔ ወደ ቢዝነስ ትምህርት ቤት ስሄድ
እንዴት ቢዝነስ ትሄዳለህ? ለምን ነርሲንግ አትገባም? ምናምን ይሉኝ ነበር። ይገርማል። እና እዚህም ሀገር መተን ሰው ያጠናውን የምናጠናው የሚገርማችሁ ነገር እና እኔ ወደ ቢዝነስ ክላስ ሄድ እንዴ የለም እኮ በዛ እኮ ስራ የለም ምናምን ይለዋል። እና የምፈልገውን መወደውን ነገር ነው መስራት ያለብኝ እና ሁሉም ነርሲንግ ገብቶ አሁን ስራውን አይወደው። የሚገርም በጣም ነው የሚያስጠላው። በዛ ውስጥ ግን የሚወዱትም ደግሞ አሉ፣ መጀመሪያ ነርሲንግ ስለሚፈልጉ ማለት። ስለዚህ ግር ብላችሁ እንዳትገቡ እሺ። ምንድን ነው የተሰጠኝ በሉ። በተሰጣችሁ ነገር ገጣሚም ልትሆኑ ትችላላችሁ፣ ግን ሳንቲም አለው። ችግሩ ምንድነው? አያበላም ይላሉ። ያበላል። እውነቴን ነው የምላችሁ። ዛሬ ማታ ገሊላ የምትባል እህታችን አለች። ማታ ኑና ስለ ቢዝነስ እናወራለን። እሺ ቢዝነስ ምንድን ነው፣ እንዴት እንጀምራለን የሚለውን ነገር እናወራለን። በኢትዮጵያ ማታ ወደ 12 ሰዓት ላይ ማለት ነው። አሚን በኢትዮጵያ ጠዋት 12 ሰዓት፣ በእኛ ደግሞ ማታ 4 ሰዓት ማለት ነው። እሺ ተባረኩ። ሳሚኤል ጥሩ ፖይንት ነው ያነሳው። እኔም እንደዚህ አይነት ቻሌንጅ አጋጥሞኝ ነበር። በነገራችን ላይ ሶሳይቲው ህብረተሰቡ ያስቀመጠልን ነገር አለና ያን ነገር ላይ እንድንደርስ ነው የሚፈልገው። እንደዛ ማሰቡ በራሱ ችግር አለው ወይ? ችግር የለውም። ያው መልካም ነገር እያሰበ ስለሆነ። ግን ያ መልካም ያሰበው ነገር ግን ወደኛ ሲመጣ ግን መልካም አይሆንም። እሱ ነው ያልተግባባል አይደል? አንዳንድ ሰው በቃ ሆድም ሞልቶ በግድ ላጉርስ ይላል። ጥሩ እኮ አስቦላል፣ ግን በቃ አንተ ሞልቷል፣ የበለጠ ከገባ ያቅለሸልሻል፣ ታስወጣው ይችላል። አየህ፣ እሱ መልካም መስሎ የታየው ነገር ወደ አንተ ሲመጣ ግን መጥፎ ይሆናል። ስለዚህ ሶሳይቲው ጋር ያለው ችግር ይሄ ነው፣ በደንብ አይረዳውም። እና እኔም ተመሳሳይ ነገር አፕን አድርጓል። አሁን አንተ እንዳልከው እኔ ልክ 12ኛ ክፍል ላይ ስጨርስ ይርቡክ የሚባል ነገር አለ አይደል? እና እዛ ላይ ከ10 ዓመት በኋላ የምትሆኑትን ጻፉ ይባላል። አፍተር ዲኬድ ምንድነው የምትሆኑት ተብሎ ሰረዝ ይደረግና ይሰጡን ነበርና እኔ እንግዲህ ያኔ በጌታም አልሆንኩም፣ ግን መሆኑን አውቃ ነበር። ምንድነው መሆኑ? አገልጋይ እንደመሆን አውቃለሁ። ስለዚህ እዛ ጋራ ጻፍኩ ማለት ነው። ከመንፈስ ቅዱስ ጋራ የእግዚአብሔር አገልጋይ ነው መሆኑ ብዬ ጻፍኩ እና ሰዎቹ የተለያየ ጓደኞቼ ምናምን ነገር የተለያየ ነገር ጻፉና ከ10 ዓመት በኋላ ተገናኘ እና ስንገናኝ እዛ ላይ ከጻፍነው መካከል የሆነው የኔ ብቻ ነው። ያንዳንዱ ፍላጎቱን የጻፈው ለምሳሌ አንዷ ይህን ፊት ደግሞ አለው ብላን የጻፈችው ደገመችው። እውነት ነው ደግማለች፣ ግን እሱ ራእይ አይደለም። ይህን ፊት መዝገብ ራእይ አይደለም። ቅድም እንዳልነው ፍላጎት ነው፣ መውለድ ፍላጎት ነው፣ ራእይ አይደለም። ከዛ ውጪ ከ10 ዓመት በኋላ ምንድነው መሆኑ የሚለውን ያን ያውቀው ነበር፣ 12ኛ ክፍል እያለሁ ማለት ነው። ግን ምንድነው ፌስ ያደረኩት ቻሌንጅ ይጠቅማችኋል ብዬ ስላሰብኩ የምነግራችሁ። ፌስ ያደረኩት ነገር ምንድነው? ልክ 12ን ስጨርስ የደረሰኝ እኔ ኢኮኖሚክስ ነበር። ኢኮኖሚክስ ፊልድ የደረሰኝ ግን አልፈልግም ነው ያልኩት። እኔ አልፈልግም አልኩኝና ቲዮሎጂ ገባው ማለት ነው። ምክንያቱም አገልጋይ ነኝ። ለአገልግሎት የሚጠቅመኝ ኢኮኖሚክስ አይደለም። ለአገልግሎት የሚጠቅመኝ መክሊቱ ምንድነው? እንትኑ ነው፣ ቲዮሎጂ ነው። ስለዚህ ቲዮሎጂ ስገባ ቲዮሎጂ ውስጥ ደግሞ ያገኟቸው ሰዎች ሳይፈልጉ የገቡ ናቸው። 12 ሳይመጣላቸው ወይም ደግሞ ዩኒቨርሲቲ መግባት አቅቷቸው የገቡ ሰዎች ናቸው ቲዮሎጂ ያገኟቸው። ስለዚህ እኔ ኢኮኖሚክስ እንደደረሰኝ የዩኒቨርሲቲ ውጤት እንደደረሰኝ ሲሰሙ ተናደዱ። ምን ልታደርግ ነው የመጣው? ሞኝ ነህ እንዴ አሉኝ። አብደሃል? ምን ልትሰራ ነው እዚህ የገባው? ይሄ እኮ ይደረስበታል አሉኝ። ሂድና እዛ ኢኮኖሚክስን ተማር፣ ስራ ገባ፣ ተቀጠር፣ እየሰራ ማታ ማታ እዚህ መማር ትችላለህ። የት ሄድባል ቲዮሎጂው ና ነገር አለኝ ማለት ነው። እና እኔ አሁን በዛ ሰዓት በጣም ሾክ አደረኩ ማለት ነው። ከነሱ አልጠበቀም ነበር። ትላልቅ ሰዎች ናቸው፣ ትላልቅ አገልጋዮች ናቸው። ኦልሞስት እኔ ስገባ እነሱ 5ኛ ዓመት ነበሩ፣ ኦልሞስት ሊመረቁ ነበር። እና 5 ዓመት ከቆየ ቲዮሎጂ ውስጥ ከቆየ ሰው አልጠበቅም፣ አገልጋይ ከሆነ ሰው ማለት ነው። ስለዚህ እነዚህ ሰዎች ለካ አገልጋዮች አይደሉም፣ ተጠልፎ የገቡ ናቸው። አሁን ይሄ ሰው እንደዚህ ያለኝ ሰው ወጥቶ ምንድነው የሚሰብከው ነው? ገባችሁ? ወጥቶ ምንድነው የሚሰብከው? ሌላ ነገር ቢያገኝ አገልግሎቱን ጥሎ ነው የሚሄደው።
ለምን መጀመሪያም አገልጋይ አይደለም ውስጡ የለም እና በሳቱ አስደነገጠኝ ንግግሩ ግን ቆም ብዬ ማሰብ ጀመርኩ ማለት ነው እና ጌታ የሰጠኝን ነገር ላይ እርግጠኛ ሆኜ ስለቀጠልኩ ነው እንጂ እንደዛ ሲለኝ ደንግጬ እንደዚህማ ከሆነ ምናምን ነገር ብዬ ባክ ላደርግ እችላለሁ ኢኮኖሚክስ ልገባ እችላለሁ እውነቱን ነው ምናምን ብዬና አንዳንዴ ያ ልጅ ለእኔ መልካም አስቦ ነው በሱ ቤት አይደል ቴዎሎጂ ገብቼ መመረቄ ምናምን ያን የሚያመጣው ነገር የለም በሰውኛ አስተሳሰቡት ለኔ አስቦ ነው ግን ያሰበው ነገር ወደኛ ሲመጣ መልካም ሆነ አይሆንም መልካም ነው ልክ ጴጥሮስ ማለት ነው ጴጥሮስ ምንድነው ያለው ኢየሱስ ሞታለሁ ሰቀላለሁ ሲል አይሆንብህ ጌታ ያለው አይደል ግን ኢየሱስ ምን አለው ዞር በል አንተ ሰይጣን አለው ዞር በል አንተ ሰይጣንና አንዳንዴ መልካም የሚባሉ ሐሳቦች ሰው ይነግረናል ግን ያ ሐሳብ መልካም አይደለም ከሰይጣን ነው አሁን ያ እኔ ቴዎሎጂ ስገባ እንደዛ ያለኝ ሰው ሰምቼው በወጣ ኑሮ የኔ ሌላ ቦታ ነበርኩ እኔ ማለት ነው ሌላ ፊልድ ላይ ከቁጥር ጋር ነበር ህይወቴ እየተበሳጨው ምናምን ነበር ምኖረው ማለት ነው አያችሁ ስለዚህ ጴጥሮስ አይሆንብን ጌታው ምናምን እንዴት ሞታናም ሲለው ጌታ ባይሞት አስባችሁታል ምን ልንሆን እንደምንችል ያልቅልን ነበር ስለዚህ የሰይጣንን ሐሳብ አንስተውም እንዳለ የሰይጣንን ሐሳብ መሳት የለብንም ሰይጣን ደግሞ መጥፎ ነገር ቢናገር ማንንም አይቀበለው ስለዚህ መልካም የሚመስል ሐሳብ በጓደኛ በዘመድ ምናምን በባል በሚስት በልጅ በአባት በእናት አድርጎ ያናግራል ማለት ነው ስለዚህ እኛ ሻርፕ መሆን አለብን መልካም የሆነ ነገር ሁሉ መልካም አይደለም እሱ ነገር ላይ በጣም ማስማር አለብንና ባለራዕይ የሚባሉ ሰዎች ሶሳይቲው ካስቀመጠላቸው ህግ ጥሶ የሚወጡ ሰዎች ናቸው ለምሳሌ ያው ከራዕይ አንፃር እንኳን ባይሆንም አንድ ምሳሌ ልንገራችሁ አብርሃምን ታላቅ አባት ያስባለው ምንድነው እስካሁን ድረስ እንድንጠቅሰው የሚያደርገን ነገር ካልኳችሁ ይስሐቅን ማቅረቡ ነው ትልቅ ያስባለው አይደል አሁን ሰው ማረድ ሰውን መግደል ትክክል ነው ወይ ትክክል አይደለም አይደል በሶሳይቲው የሚፈቀድ ነገር አይደለም ግን እግዚአብሔር እረድልኝ ስላለው ይሆናል ማለት ነው ስለዚህ ሶሳይቲው የሚያስበውን ነገር አፈረሰና አብርሃም ይዞት ወጣ ማለት ነው ልጁን ምን ለማረድ ወጣ ስለዚህ እግዚአብሔር የሚለንን መስማት አለብን እስከዚህ ጥግ ድረስ እንኳን ቢሆን መስማት አለብን ሶሳይቲውን አይደለም መስማት ያለብን እንደ ሶሳይቲው እኮ ቢናገር አሁን አብርሃም ልጄን ላርዶ ነው ቢል ማን ይቀበሏል እንዲያብዳሃል ወይ ነው የሚባለው ልክ አይደለም ነው የሚባለው አይደል አብርሃምን እሰሩልኝ ነው የምትለው ሳራ አያችሁ አይደል ግን እግዚአብሔር እረድልኝ ብሏል ልጄን እረድልኝ ብሏል ስለዚህ ሶሳይቲው የሚያስበውን አስተሳሰብ ሰብሮ ነው ሄዶ ማለት ነው ልጁን ለማቅረብ በዛ ምክንያት የእምነት አባት ሆነ ታላቅ አባት ተባለ ማለት ነው ስለዚህ ሶሳይቲው መልካም መስሎ የሚታይ ነገር ቢኖርም ከእግዚአብሔር የተቀበልነው ነገር ካለ የሶሳይቲውን አስተሳሰብ ሰብረን ስንወጣ ነው ከዛ በኋላ ሶሳይቲው ሙቅና ይሰጠናል ያው አይሁዳውያን ተመልከቱ ለአብርሃም ያላቸው ቦታ ትልቅ ነው እና እኛም የሶሳይቲውን ነገር ሰብረን ስንወጣ ለጊዜው ስትራግሉ ከባድ ነው ብዙ ነገሮችን እንሸከማለን ግን ያን ካለፍን በኋላ ግን ሶሳይቲው ራሱ ያከብራል ማለት ነው ያከብራልና ይሄን መልእክት መስሙ በተለይ ወጣቶች እጅ እንዳሰጡ ነው ማለት እጅ እንዳሰጡ ውስጣችሁ ያለውን ነገር እወቁት ማለት ዝም ብሎ በስሜት አይደለም ጓደኛ ስላደረገ እወቁት ውስጣችሁ ያለውን ነገር እኔ በነገራችን ላይ ፎርማል በሆነ ነገር የዛ አድናቂ አይደለም እኔ 12 አመት ከዛ በኋላ 4 አመት ካምፓስ 5 አመት ነው የዛ አድናቂ አይደለም እኔ ግን ውስጥ ያለው ነገር በደንብ ማወቅ አለበት በጣም ማወቅ አለበት በእግዚአብሔር አንተ ውስጥ ያስቀመጠው ነገር በጣም ማወቅ አለበት ይሄስ ፎርማል የሆነ ነገር ነው እንጂ ያልኩ ያለው ዕውቀት አስፈላጊ ነው አይደል ዕውቀት አስፈላጊ ነው ቢዝነስን ለመስራት ምን ያስፈልጋል ዕውቀት ያስፈልጋል ያን ዕውቀት ለማግኘት የግድ ፎርማል በሆነ መንገድ ማለፍ አለበት ብዬ አላስብም እኔ በግሌ ማለት አላስብም ግን ቢዝነሱን ራን ለማድረግ ምን ያስፈልጋል ዕውቀት ያስፈልጋል ዕውቀቱን የምታገኝበት መንገድ ግን ይለያያል ዋን ዌይ ብቻ የሚባል ነገር የለም ዋን ዌይ የሚባል ነገር ብቻ የለምና
ማይንዳችንን ማሰራት አለብን። ይሄን መጠቀም አለብን እና ላመንበት ነገር ደግሞ ዋጋ መክፈል መልመድ አለብን ማለት ነው። እርግጠኞች በሆንበት ጉዳይ ላይ አሁን እኔ እዛ በቃ እርግጠኛ ነበር። በ10ኛ ክፍል 10ኛ ክፍል ነው እኔ እርግጠኛ ሆንኩት፣ ግን በዛ ጊዜ በጣም እርግጠኛ ነበር እና ሊከፈል የሚገባውን ነገር ለመክፈል ዝግጁ መሆን አለባችሁ። አብራችሁ ሊቆም ማይቆም ሰው ይኖራል፣ ኦፍ ኮርስ በደም ይኖራል። እንደውም ከሚቆም ማይቆሙ ይበዛል፣ በጣም ይበዛልና ባለራዕይ የሚያሰኘው ይሄ ነው። ራዕያችሁን ማግኘት፣ ራዕዩን የሚያስከፍለውን ዋጋ ደግሞ እስከ መጨረሻው ድረስ ምን ማድረግ ነው? ይዞ መቀጠል በጣም አስፈላጊ ነገር ነው። እውነት ነው ሜላ፣ ጌታ ዘመንህን ይባርክ። ያው ደግሞ እስቲ አስቀምጥልህና ሜቢ ቅድም ስለ ፐርሰናሊቲ አንስተ ነበርና ለምሳሌ አንድ ሰው አንተ ማነ ተብሎ ሲጠየቅ ማለት ነው ብዙዎቻችን የሚቀድመን ስማችንን መናገር ነው እና ኔክስት ዊክ ደግሞ ዴፊኒትሊ ስትመጣ በዚህ ጉዳይ ላይ ሞር አሁን ብሪፍ እንዳደረግከው ደግሞ ብሪፍ ብታደርግልን ይበልጥ እኛም ደግሞ ክሊር የሆነ ኢሜጅ ይኖረናል ብዬ አስባለሁ። ጥያቄያችን ሁሉ ተመልሰዋል ብዬ አስባለሁ። ኤልቲ ያላለቀ ጥያቄ ካለሽ ኢንቦክስ አድርግልኝ፣ እኔ ለሜላ ፎርዋርድ አደርጋለሁ ማለት ነውና ተባረኩልን። እኔ የምለው ነገር የለም። ጌታ ዘመንህን ይባርክ። ጥያቄዎቻችን ደግሞ ኔክስት ዊክ እስኪመለሱ ዊ ካንት ዌይት ማለት ነው። ጸጋ ይብዛል ሜላዬ። ኔክስት ዊክ እንግዲህ በተለመደው ሰዓት ምሽት 3 ሰዓት እንገናኛለን። ሜቢ የምትለው ነገር ካለ መጠቅለያ እንግዲህ ኔክስት ዊክ እንደጌታ ፍቃድ ብንኖርና ብንገናኝ ራዕያችሁን ያላገኛችሁ ሰዎች ከራሳችሁ ጋር ጊዜ እንድትወስዱ እስቲ እሱን አድርጉ። ራዕያችሁን ያላገኛችሁ ሰዎች ጀስት ስራ ስላገኛችሁ ብቻ የምትሰሩ ራዕያችሁን ግን ያላገኛችሁ ራዕያችሁ ምን እንደሆነ የማታውቁ ሰዎች እስቲ አንድ ሳምንት አለ። አንድ ሳምንት ብዙ ነው፣ በጣም ብዙ ነው አይደል? በጣም ብዙ ነው። በነገራችን ላይ እኔ ጊዜ የለኝም ምናምን የሚል ሰው እኔ ብዙ አልስማማም። አንድ ሳምንት በጣም ብዙ ነውና በዚህ በአንድ ሳምንት ውስጥ ከራሳችሁ ጋር ጊዜ ወሰዱ፣ ጸልዩበት፣ ውስጣችሁ ያለው ነገር ለመስማት ሞክሩ እና ቢያንስ ውስጣችሁ ያውኛ ውስጣችን ስንል እንደ ሳይኮሎጂ አይደለም፣ መንፈስ ቅዱስን እያልኩ ነው እሺ፣ እንጂ እንደ እንትኑ አይደለም። መንፈስ ቅዱስ እያልኩኝ ነው እኔ እንዳማኝ ማለት ነው። እንዳማኝ መንፈስ ቅዱስ እያልኩ ነው እና እሱ ደግሞ ምን የሚያደርግ ነው? ጋይድ የሚያደርግ ነውና ከሱ ጋር ጊዜ ወሰዱ፣ ራሳችሁን አዳምጡ እና ኔክስት ዊክ ላይ ስንገናኝ ያን ፖይንት ለመያዝ ሞክሩ። ቢያንስ የሆነ ፍንጭ ማለት የሆነ ፍንጭ አሁን ከራሴ ጋር ማውራት ማለት ከማን ጋር ማለት ነው? ከጌታ ጋር ማለት ነው። እኛ ራሳችን እሱ ስለሆነ ከራሴ ጋር ጊዜ ልውሰድ ካልኩ ከጌታ ጋር ለምን ከተባለ እኔ ራሴን በደንብ ላቅ የምችለው ከጌታ ጋር ስሆን ነው። ቅድም እንዳልኳችሁ እሱ ነው ስለ ራሴ ሊነግረኝ የሚችለው። እኔ ለራሴ የምሰጠው ነገር በነገራችን ልክ አይሆንም። ምክንያቱም እኔ ራሴን አልሰራሁትም፣ ራሴን አልፈጠርኩትም አይደል? ስለዚህ እንዳማኝ ከጌታ ጋር ጊዜ ስንወስድ ጌታ ያሳየናል ማለት ነው። ራሳችንን ማንነታችንን ያሳየናልና ቢያንስ በዚህ አንድ ሳምንት ውስጥ ለማሰብ ሞክሩና ኔክስት ዊክ ላይ እንዴት ነው የምናውቀው ምናምን የሚሉ አንዳንድ ክራይቴሪያዎችን ነገር እናነሳና ስንነጋገር የበለጠ ግልጽ ይሆንልናል። እንደዛ አድርጉ። ጸጋ ይብዛላችሁ። ጌታ መልካም ነው፣ በነገር ሁሉ በእኛ ውስጥ ይሰራል። አሜን። ስለዚህ ዝም ብላችሁ በቃ መታችሁ የምታልፉ ሰዎች ብቻ አትሁኑ። እዚህ ምድር ላይ እስካለን ድረስ የመንግስቱ ዜጋዎች ነን። ስለዚህ በቃልም በስራም እግዚአብሔርን አስከብረን ነው የምናልፈው። ጸጋ ይብዛላችሁ። አሜን። ተባረክልን ሜላዬ። ጸጋ ይብዛላችሁ።